ሃሌሉያ እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። እግዚአብሔር የተባረከ ይሁን። ሃሌሉያ። ቅዱሳን ወገኖች በዓለም ዙሪያ የምትገኙ ይሄንን ፕሮግራም የምትከታተሉ ሁላችሁ በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። የጌታ ጸጋ አብዝቶ ይጨመርላችሁ። ለሰሚውም እነሆ ለተናጋሪውም እግዚአብሔር ጸጋን ያብዛ። እንናገርበት የእውነትን መንፈስና ደግሞ ለመቀበል ለመስማትም ደግሞ የምንረዳበት ጸጋ እግዚአብሔር ያብዛልን። በጌታ በኢየሱስ ክርስቶስ ስም ይህን ፕሮግራም በስሙ ስልጣን እንደ ቃሉ ጀምረናል። ከእግዚአብሔር ቃል አንብቤ ወደ ቀጥታ ወደ ቃሉ ነው የሚሄደው። በጌታ ጊዜ ከሰጠን ጥቂት ጊዜ በጸሎት እንወስድ እንችላለን። እንደ ጌታ ፈቃድ ይሁንልን። በጌታ በኢየሱስ ስም ዛሬ አብረን የምናየው ማቴዎስ ወንጌል ምዕራፍ 4 ከ1 እስከ 11 ነው። ቃሉን አነብና ገበታውን ለጌታ አሳልፌ ሰጥቼ ቀጥታ ወደ ቃሉ እንሄዳለን። ጌታ የተባረከ ይሁን። ስለ ሁሉም ነገር እግዚአብሔር ይመስገን። ክብሩን ጌታ ይውሰድ። በሰላም አንግቶ በሰላም አስመሽቶ አውሎ እግዚአብሔር እስካሁን ሰዓት ድረስ እየመራን አለ። ያለፈውን ወር በሰላም ጠብቆ አሰማርቶን እነሆ የካቲትን ፌብሩዋሪን በሰላም አስጨርሶን አዲሱን ወር ደግሞ በዚህ አዲስ ዓመት ማርችን እግዚአብሔር ሰጥቶናል። ይሄ ማርች ዛሬ 5 ነው። እግዚአብሔር ይሄንን ወር በእውነት ይሄንን አዲስ ዓመት ይሄንን አዲስ ማርች ወር ደግሞ በሰላም አስጀምሮ በሰላም እንዲያስጨርሰን ቅድሚያ እየዋጀን ነው። ለጌታ እየሰጠን ነው። እግዚአብሔር በሰጠን ራእይ አሁንም ለጌታ አሳልፈን እንሰጣለን። ጌታ የተባረከ ይሁን። ከጌታ ቃል አነባለሁ። ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱም ከመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ እስከሆንክ ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ እሱንም ብቻ አምልክ ተብሎ ተጽፏልና፣ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወው። አሜን። እነሆ መላእክት ቀርበው ያገለግሉት ነበር ይላል። ገበታውን ለጌታ አሳልፈን እንስጥ። መንፈስ ቅዱስን ደግሞ እንሹም። ሃሌሉያ። ቸር አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ቅዱስ ደም በኩል እጆቻችንን ወደ አንተ ዘረጋን። አባ ሰምቶ የሚመልስ የአባቶቻችን አምላክ ዛሬም የኛ አምላክ ግድግዳው በፈረሰበት አጥሩ በወደቀበት መታረቅን ባገኘንበት በክርስቶስ ልማድ ባለው ሆነው በጸጋው ወንጌል ቃል በማስታረቁ ኪዳን በፈሰሰው ደም በኩል በኢየሱስ ክርስቶስ ስም ሰማያት በላያችን እንዲከፈቱ መንፈስ ቅዱስ ስፍራውን እንድትይዝ የከፍተኛነታችን ሰይፍ እነሆ የማዕዘኑ ራስ የቤተ ክርስቲያን ራስ የመጽሐፉ ደራሲ ሚስጥር ገላጭ አስተማሪ መንፈስ ቅዱስ እንድትረዳን እንድታስተምረን እንድትገለጥልን አቤቱ ጊዜውንና እኛን በክርስቶስ ኢየሱስ ቅዱስ ደም በመዋጀት ምሕረተ ኪዳኑን ስርየተ ደሙን ይዘን በፊት ቆመናልና አምላካችን አስተማሪው መንፈስ ቅዱስ በሙላት ትገልጥልን ዘንድ የቃሉን ፍቺ ታበራልን ዘንድ መንፈስ ቅዱስ ሆይ ሾምን። በኢየሱስ ክርስቶስ ስም እልቅናና እውቅና እንዳንተ ሰጠን። ጌታዬ የጥንቆላ መንፈስ በዚህ ሰዓት
በጥንቆላ የሚገዳደር የጥንቆላ መንፈስ፣ የድግምት መንፈስ በኢየሱስ ክርስቶስ መንፈስ በመንፈስ ቅዱስ እግዚአብሔር ሰይፍ የተቆራረጠ ይሁን። በኢየሱስ ክርስቶስ ስም ተግዳሮትን በስልጣን ቃል ጉልበት ሰበርን። በኢየሱስ ክርስቶስ ጽድቅና እግዚአብሔር ሆይ እነሆ የጽድቅ ጉልበት አደቀቅ ነው። ጽድቃችን ሆይ ጉልበታችን ሆይ ዕቃ ጦራችን ምሽጋችን ተዋጊው እግዚአብሔር ተዋጊ ስሙ እግዚአብሔር ነው። ተዋጊው አምላክ በዚህ ሰዓት ምሽግ ይዞ በጥንቆላ ስራ የተሰማራ የዚህ ክፉ ስራ እግዚአብሔር ሆይ በክርስቶስ የመስቀል ስራ አፈረስን። በኢየሱስ ክርስቶስ ስም ገሰጽን። ጸጥ በል፣ ዝም በል። ዕቃ ጦርህን፣ መሳሪያህን፣ እነሆ መብል መጠጥ ቁርባንህን፣ ተግዳሮትህን በእግዚአብሔር ቃል ሂድ። አንተ ሰይጣን በመጣው ቃል ገሰጽን። ሂድ በኢየሱስ ክርስቶስ ስም ተገሰጽ። ዝም በል። በእግዚአብሔር ቃል ገሰጽን። እንደ ድንጋዮቹ እንድትሆን ዝም እንድትል እኛም አልፈን ሄደን የእግዚአብሔርን ስራ እንድንሰራ ዘላለማዊ ሉዓላዊ አምላካዊ ፈቃዱ በእኛ እንዲከናወን በተከናወነበት ነፍሱ በፈሰሰበት በክርስቶስ በተቀጠቀጥክበት መስቀል ስልጣን ቀጠቀጥን። በኢየሱስ ክርስቶስ ስም ስልጣን ገሰጽን። በስልጣኑ ቃል አስረናል። በደሙ ተሸፍነናል። መንፈስ ቅዱስ ጊዜውን አየር መስመራችንን እግዚአብሔር ሆይ አገልግሎታችንን ጸጋ ስጦታችንን ጉባኤያችንን የኛና የኛ የሆነውን አቤቱ ላንተ አደራ በክርስቶስ ለማሳልፈን ሰጠን። ስማን ጌታ ሆይ ተረከበን። ሁሉን ኃላፊነት ላንተ ሰጠን። በኢየሱስ ስም ስለሰማህን እናመሰግንሃለን። ገልጠህም አትተው፣ አልፈህበታልና እናመሰግንሃለን። እኛ ሳናየው ምሽግ የያዘ አንተ ያየኸው ባየህበት ስፍራና ቦታ ላይ የእግዚአብሔር እሳት እንድትንጎዳጎድበት የእግዚአብሔር ክንድ እንዲዘረጋበት ባየህበት እግዚአብሔር ዓይንህ ፍላጻ ቀስትህ ዛሬ በኢየሱስ ስም የተዋረደ እንዲሆን ጸልየናል። አሜን። በኢየሱስ ስም አሜን። ሃሌሉያ። እግዚአብሔር ይመስገን። እንግዲህ በጸሎት ስንነዳ የጠላትን ነገር እግዚአብሔር ያሳያል። እኛም አንተኦ እንግዲህ ጠላትህን አውጥቶ አጥፋው ይላል። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ጠላትህን ከፊትህ አውጥቶ አጥፋው ይላል። ስለዚህ ማውጣት፣ ሚስጥር መግለጥ፣ ምሪት መስጠት፣ አቅጣጫ ማሳየት የእግዚአብሔር ነው። እኛ ደግሞ በመንፈሱ አቅጣጫ ባየንበት በምሪቱ ያየነውን ነገር በስሙና በቃሉ ስልጣን ምን እናረጋለን? እንገስጸዋለን። ስለዚህ ይፈርሳል። አየ ማለት እግዚአብሔር ዝማን ያያየበት ሉዓላዊ የዓይን ጉልበቱ ያፈርሰዋል። እኛም ደግሞ ስሙን እንጠራለን። በዚህ ስም የጠላት ኃይል ሁሉ የፈረሰ የከሸፈበት ይሁን። እግዚአብሔር ይገስጸው። ተግዳሮት ሁሉ በስሙ ጉልበት የደቀቀ ይሁን። መንግስተ ወንጌል ቃሉ ከፍ ከፍ ይበል። በኢየሱስ ስም ጉባኤያችንን ጊዜውን ለጌታ አሳልፈን ሰጠን። ርዕሴ ፈታኝ ነው። ፈታኝ በሚል ነው። ቀጥታ በጸሎቴ ሰዓት ነው ፈታኝ የሚል ድምፅ የሰማሁት ቃሉ ማለት ነው። በዚህ እንድሰብክ ልቤ ሞልቶ ነው የመጣሁት። መቼም እንዲያና እንዲህ አይባልም። ክብር ለኢየሱስ ይሁን። ፈታኝ የሰይጣን የዲያብሎስ ከመጠሪያ ስሞቹ አንዱ ስም ነው። ከመጠሪያ ስሞቹ አንዱ ስም ነው ፈታኝ ተብሎ የተጠራበት። እዚህም ጋር ፈታኝ ነው የሚለው። ፈታኝ ማለት ሰይጣን ዲያብሎስ መጠሪያ ስሙ ነው እና ፈታኝ አገልጋዮችን ይፈትናል። ፈታኝ ምዕመናንን የእግዚአብሔርን ሕዝብን በየዘመናቱ ይፈትናል። እንዳየነው እየተፈተንን ቤተክርስቲያን እየተፈተነች እያለፈች በድል ነው እዚህ የደረሰችው እና በአጠቃላይ ቤተክርስቲያንን በዘመናት ሁሉ ምን ያደርጋል? ሰይጣን ፈታኝ ይፈትናል። በተጨማሪም ፈታኝ በዚህ ክፍል ላይ ጌታ ኢየሱስን ቀርቦ ፈተነው ነው የሚለው። ጌታ ኢየሱስን ቀርቦ ፈተነው። አሁን እንዳነበብኩት ማቴዎስ 4:1 እስከ 11 ማለት ነው። እንግዲህ ፈታኝ ሰይጣን ወደ ጌታ ወደ ኢየሱስ ቀርቦ የፈተነበት ጊዜ ሁኔታው ምን ይመስል ነበረ? ምን ጊዜ ነው የፈተነው ብለን ስንል እዚህ ጋር እንዳነበብኩት ቅድም 40 ቀንና 40 ሌሊት ከጦመ በኋላ ተራበ ይላል። ሰብአዊነቱ ጌታ ኢየሱስ ፍጹም አምላክ ፍጹም ሰው ሆኖ እንደ ሰው የሰውን ልጅ የተፈረደበትን ፍርድ ምትክ ሆኖ ዋጋ ሊከፍል ሊሰዋ እኛን መስሎ በእኛ መልክና በእኛ ሁኔታ ነው የተገለጠው።
በእኛ መልክ የአብርሃምን መልክ ይዞ ነው የተገለጠው። ከዳዊት ዘርና ወገን ሆኖ የይሁዳ ነገድ ሆኖ የአብርሃምን መልክ ይዞ እኛን መስሎ በእኛ ሁኔታ ስለተገለጠ እኛ ያለፍንበትን ሁሉ ያልፍ ነበረ እና ተፈተነ። ሲፈተን የዛን ጊዜ የተፈተነበት ሰዓት ምንድን ነበር የሚመስለው ስንል መንፈስ መርቶት ምሪቱ በመንፈስ ሆኖ ተመርቶ 40 ቀን በምድረ በዳ 40 ቀን 40 ሌሊት ከጾመ በኋላ ምን ሆነ? ተራበ ይላል። ተራበ። ከዛ በኋላ ልክ በዚህ ሲቹዌሽን ላይ በረሃብ ሰዓቱ ላይ በዚህ ሰዓት ላይ ነው ፈታኝ ወደ ጌታ ኢየሱስ የቀረበው። ፈታኝ ወደ ጌታ ኢየሱስ የቀረበው በወቅቱ ባለበት በተራበበት ሰዓት ላይ ጌታ ኢየሱስ እንደ ሰው ይርበዋል፣ እንደ ሰው ይደክመዋል። እንደኛ ሰው ሆኖ ምግብ ይበላል፣ ውሃ ይጠጣል፣ ይደክማል፣ እግሩ ይሄዳል። በአካል የተገለጠው የሥጋን መልክ ይዞ ስለዚህ እንደዛ አይነት በዛን ሁኔታ ነው ቀርቦ ሶስት ታላላቅ ፈተናዎች ነው እዚህ ጋር የፈተነው። 3 ፈተናው ይፈትናል። ፈተነው፣ ቀርቦ ፈተነው፣ ቀረበው። ጌታ ኢየሱስን እንኳን በዛ ሲቹዌሽን ቀረበው። ዛሬ ወገኖቼ እኛንም ዝም ብሎ አይደለም ሰይጣን የሚፈትነው። እኛንም ዛሬ ባየብን በጎደለብን እርዳታ በምንፈልግበት በእንደዚህ አይነት ሁኔታዎች ጠብቆ ሊቀርብ ይችላል። ሊቋቋም ሊገዳደር ይችላል። በዛ ሁኔታ ለኛ ሲቹዌሽናችንን አይቶ ጉድለታችን ምን ሁኔታ ላይ ነው ያለችው፣ ምንድነው የጎደለ፣ በዛ ቀዳዳ ሊመጣ ይችላል። ብዙ ጊዜ በጉድለት ነው የሚመጣው። እና እዚህ ጋር በራበው ጊዜ መጥቶ 3 አይነት ፈተና ፈተነው። አንደኛ ምን አድርጋለ? የእግዚአብሔር ልጅ ከሆንክ ድንጋዩን ምን አድርጋለ? እንጀራ አድርግ። ርቦህ የለ እንዴ? ስለዚህ ምን አድርጋለሁ? ድንጋዩን እንጀራ አድርገህ ለውጥ አለው። ሁለተኛ ከቤተ መቅደስ ጫፍ ላይ ወሰደውና ይላል ጫፍ ላይ ወሰደውና ጥቅስ ጠቀሰለት። የእግዚአብሔር ቃል ስለሱ ምን እንደሚል ጠቀሰና መላእክቱ ስላንተ ያዛል። እግዚአብሔር በድንጋይ እግርህንም ነው መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሳል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ወደ ታች ምን አድርግ? ራስክን ወርውር አለው። 3ኛው ፈተና ደግሞ እዚህ ጋር ስናይ የዓለምን መንግስታትና ክብር በጣም ከፍ አድርጎ አሳየውና ወድቀህ ብትሰግድልኝ ይሄን ላንተ ሰጥሃለሁ አለው። ወድቀህ ብትሰግድልኝ። እነኛ ሁለቱ የእግዚአብሔር ልጅ ከሆንክ፣ እዚህ ጋር ደግሞ ወድቀህ ብትሰግድልኝ ይሄንን የዓለም ክብር፣ የዓለም ስልጣን፣ የዓለም ዝና ያለው ሀብት ያለው ስልጣን ያለው ነገር እሰጥሃለሁ ሲለው ነው የምንመለከተው። ጌታ ኢየሱስ ክርስቶስ የሶስቱንም አይነት ፈተና በእግዚአብሔር ቃል ድል ሲነሳው ሲያሸንፈው ነው የምንመለከተው። ድንጋዩን እንጀራ አድርገህ ለውጥ ብሎ ባለው ላይ እንደምናውቀው ለተራበ ለእንጀራ በረሃብ ለመጣበት ፈተና መልስ የሰጠው ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ተጽፏል። በአግባብ ተገቢ የሆነ ምላሽ ነው የሰጠው። እንደጠበቀው ሰይጣን እንደጠበቀው አይደለም። ለምን? ሰይጣን የፈለገው አለ አግባብ የእግዚአብሔር ልጅነቱን ስልጣን ወይም የአምላክነቱን ስልጣን እንዲጠቀምበት ባልተፈለገ ነገር ላይ እንደዚህ ብሎኛል አይደል እንዲህ አምላክነቴን አሳየዋለሁ ብሎ እንዲህ አይነት ተዳሮት ይዞበት ነበር የመጣው። አለ ጊዜው ያልተፈቀደ እግዚአብሔር የማይከብርበት አምላካዊነቱን ተወዳድሮ ከሱ ጋር አላግባብ ፈተናውን እንዲያልፍ መልስ እንዲሰጠው ነበር የፈለገው። አይደለም፣ በአግባብ ተገቢ የሆነውን ቃል አምጥቶ
አሸነፈው፣ ዘረረው። በቃ ሰው በእንጀራ ብቻ አይደለም የሚኖረው በእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ዘዳግም 8:3 ላይ ያለውን የእግዚአብሔርን ቃል ጠቅሶ አሸነፈው። ሁለተኛውን ስንመለከት ከቤተ መቅደስ ጫፍ ላይ ደግሞ ራስክን ወርውር ባለው ጊዜ ደግሞ እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል። ከእግዚአብሔር ቃል ጠቀሰለት። በዘዳግም 6 ላይ የሚገኘው አለ ቃል። ይሄ ቃል ተጽፏል። እሱም ቃል ነው የሚያነሳው። ጌታ ኢየሱስ ምንድን ነው ያነሳው? ቃል ነው ያነሳው። ተገቢ በሆነው ቃል ምን ላይ ሰጠው? ቃል የመንፈስ ሰይፍ ነው። የመንፈስ ሰይፍ፣ የእግዚአብሔር ቃል የመንፈስ ሰይፍ ነው። ኤፌሶን 6:17 የመንፈስ ሰይፍ እሱ የእግዚአብሔር ቃል ነው ይላል። ሰይፍ ነው፣ ሰይፍ ነው። የእግዚአብሔር ቃል ሰይፍ ነው፣ ይቆራርጣል። የእግዚአብሔር ቃል ሰይፍ ነው። የእግዚአብሔር ቃል ተገቢ የሆነ መልስ ነው የሚሰጠው ለዳቢሎስ ፈተና። በስጋ አይደለም፣ ወይም የራሱን ስልጣን አምላካዊ እንደፈለገው እንደጠበቀው አምላካዊ ስልጣኑን እንዲያሳየው እንደጠበቀው ሊያስት እንደጠበቀው ከመስመር ሊያወጣ እንደጠበቀው አልተገለጠለትም። እንግዲያው እግዚአብሔር ነው ይችላል። ይሄን ድንጋይ ዳቦ ማድረግ መለወጥ መለኮት ነው፣ እግዚአብሔር ነው ይችላል፣ አምላክ ነው ያደርገዋል። ግን ሰይጣን እንደጠበቀው በፈለገው ነገር አልተገኘለትም። ጌታ ኢየሱስ ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅ ነኝ ከሆንክ በአምላካዊ ስልጣንህ ባልተገባ መንገድ ተገለጥ። በዚህ ታይ እሱ ሰው መስሎ ነው የመጣው፣ ሰው ሆኖ ነው የመጣው። የወደቀውን የሰው ልጅን ለማዳን ሰው ሆኖ አቅመ ደካማ ሆኖ እንደ ሰው ሆኖ የሰው ልጅ ምትክ ሆኖ በዛ መስመር ስለ ሰው ዋጋ እየከፈለ ነው ያለው እንጂ አምላካዊ ስልጣኑን ሉዓላዊ ስልጣኑን እግዚአብሔርነቱን ሊያሳይ አልተገለጠም። እንደ ሰው ዝቅ ብሎ ሊፈተን የኛ ምትክ የኛ ጫማ ሆኖ በእኛ ቦታ ቆሞ ስለኛ ነው ከሰማይ ሰማያት ቃል ስጋ ለብሶ የወረደው። ሰይጣን ሊያስታብየው አለቦታው አለጊዜው አምላክነቱን እንዲገልጽ ስልጣኑን እንዲያሳይ ነበር። እሱ ለኛ ነው የመጣው። ተዋረደ። በእግዚአብሔር ቃል በትክክል አቅጣጫ ተገቢ መልስ ሰጠውና አሸነፈው፣ ዘረረው። ክብር ለእግዚአብሔር ይሁን። ሰይጣን ይህንኑ አባባል የመጨረሻው ሰዓት በመስቀል ላይ ጌታ ኢየሱስ በመጨረሻው ሰዓት ላይ እያንገላቱ በጥፊ እየመቱ እየተፉበት እየዘበቱበት አምላካችን ጌታችን ኢየሱስ ስለኛ ተዋርዶ በዛ መስቀል ላይ ሰቅለውት እያለ የእግዚአብሔር ልጅ ከሆንክ ራስህን ከመስቀል አውርድ ነበር ያሉት። እዩት የመጣበትን የእግዚአብሔርን ዓላማ ለማሳት መስቀል ላይ ሆኖ የእግዚአብሔር ዓላማ መስቀል ላይ ስለ ኃጢአታችን መስዋዕት ሊያደርገው ነው የመጣው። ክርስቶስ መስቀሉ ሞቱ የእግዚአብሔር ፈቃድ ነው። የሰው ልጅ ደግሞ መዳኛ ደህንነት መንገድ ነው። የደህንነት መንገዳችን የዘላለም ሕይወታችን ከሞት ማምለጫ መንገዳችን የተሰራልን መስቀሉ ላይ ነው። ሰይጣንም ደግሞ እዛው መስቀል ላይ ነው የተቀጠቀጠው። ዛሬ በኢየሱስም ስልጣን ብለን የምንረግጠው፣ ዛሬ መናፍስት የሚገዙልን፣ ዛሬ እኛም እንዲህ በስልጣን የምንመላለሰው እሱ በመስቀል ላይ የሰይጣንን ራስ ስለቀጠቀጠው ዲያብሎስን ድል ስለነሳው ነው። በሞት በትንሣኤ ኃይሉ በመንግስት ቃሉ ስላንገጠው ነው። ስለዚህ አንተ አለው እዛም ጋር የእግዚአብሔር ልጅ ከሆንክ ራስህን ከመስቀል አውርድ። እዩት ምን ያህል ከእግዚአብሔር ጋር ሊያጣላ እግዚአብሔር የሆነውን ክርስቶስን እንኳን ምን ያህል ርቀት እንደሄደ እናያለን። ምን ያህል የእግዚአብሔርን ዓላማና ሐሳብ ለማበላሸት ተንኮሉን እናያለን። ተንኮሉን ሔዋንን በተንኮሉ እንዳሳታት ከገነቱ እንዳወጣት መስሎት ጌታ ኢየሱስንም የእግዚአብሔር ልጅ ከሆንክ እስቲ ከመስቀል ውረድ እስቲ እንይ። ኧረ በጣም የሚገርም ነው። በእርግጥ የእግዚአብሔር ልጅ ነው፣ አምላክ ነው፣ ፈጣሪ ነው። ነገር ግን የመጣበት ዓላማ ፍጻሜው በመስቀል መሞት እንጂ ከመስቀል መውረድ ግን
አልነበረም። እንደገና ምን ይሉት ነበረ? የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። የእስራኤል ንጉሥ ከሆነ ይሉታል። ማቴዎስ 27 ላይ ነው ይሄ ቃል የሚገኘው። ማቴዎስ 27 የእስራኤል ንጉሥ ከሆነ እስቲ አሁን ደግሞ ራሱን ከመስቀል ያውርድ፣ እኛም ምን እናደርጋለን? እናምንበታለን። ማቴዎስ 27 ከቁጥር 41 እና 43 ላይ ይገኛል። የእግዚአብሔር ልጅ ከሆንክ ከመስቀል ውረድ አሉት። እንዲሁም ደግሞ የካህናት አለቆች ከጻፎችና ከሽማግሌዎች ጋር እየዘበቱበት እንዲህ አሉ፣ ሌሎቹን አዳነ፣ ራሱን ሊያድን አይችልም? የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። እስቲ እንድናምንብህ ካህናቱ የሚገርም ሲዛበቱበት እንደ ሰው ቢሆን ኖሮ ከሞት ፍርሃት የተነሳ ከመስቀል ወርዶ በቃ ራሱን ማዳን ይችላል። አምላክ ነው። ግን ዓላማው እንደዛ አይደለም። የመጣበት ዓላማ ለአንዱ ስለ ሁላችን ምን አደረገ? ሞተ። በአንዱ አዳም ሞት ወደ ምድር እንደገባ ወደ ዓለም እንደገባ፣ በአንዱ አዳም ባለመታዘዝ ወደ ዓለም ሞት እንደገባ፣ በአንዱ በክርስቶስ ለሞት መታዘዝ ደግሞ ምን ገባ? ሕይወት እንዲሁ ያለ መጠን መጣ፣ በዛ። ብዙዎች እንዲድኑ ብዙዎች አንዱ ስለ ሁላችን ነው የሞተው። ሞት በመስቀል ላይ መሞቱ ትክክል ነው። ስለዚህ ከመስቀል ውረድ። ማኮንክ የእግዚአብሔር ልጅ ከሆንክ፣ ማኮንክ የእስራኤል ንጉሥ ከሆንክ ና ውረድ። ወገኖቼ ዛሬም እኮ እንዲሁ ነው። የእግዚአብሔር ፈቃድ ዓላማ በእኛ እንዳይፈጸም ከመስመር ሊያወጣና ጠላት ሊያስት ፈታኝ ፈተና ይዞ ሊመጣ ይችላል። ፈታኝ ነው። በዚህ በተራበበት ሰዓት እነኝህን የምን ፈተና መጣ? የእግዚአብሔር ልጅ ከሆንክ ድንጋዩን እንጀራ በል። የእግዚአብሔር ልጅ ከሆንክ ስላንተ ቃል ተጽፏልና መላእክት አንተን ያነሱሃል። ከዛ ራስክን ወርውር። በእንዲህ አይነት መፈታተን ውስጥ ጌታ ኢየሱስ ጌታ ነው። ምንም ሊያደርግ አልፈለገም። በቃ ጸጥ ነው ያለ። የእግዚአብሔር ዓላማ በክርስቶስ ይፈጸም ዘንድ ለሰው ልጆች ዘላለማዊ ደህንነትን ማስገኘት ስለሆነ የሱ ዓላማ፣ ዓለምን በክርስቶስ ኢየሱስ ማዳን ስለሆነ የእግዚአብሔር ዓላማ፣ የሰው ልጆች ከአዳም የተነሳ እነሆ ለሞት የተሰጠንበትን ከአዳም የተነሳ ከገነቱ የወጣንበትን ሞት የዘላለም ሞት፣ ሁለተኛ ሞት እሱ ኃጢአት የማያውቀው በመስቀል ላይ ሞቶ እኛን ሊያድን የመጣበት ዘላለማዊ ደህንነት፣ ዘላለማዊ የእግዚአብሔር ዓላማ በሰይጣን ተጠንቶ አምላክ ከሆንክ ራስህን ዓላማ ይዞ ነው የመጣው። ዝም ብሎ ፈተና አይደለም። ፈተናው እግዚአብሔርንና ሰውን የሚያለያይ ራሱ ክርስቶስን እንኳን ከመጣበት ዓላማ የሚያወጣ ፈተና ነው። ፈታኝ ይዞ ወደ ኢየሱስ የመጣው ዛሬም ይሄን መሰል ነገር ነው ይዞ የሚመጣው። ከእግዚአብሔር ዓላማ የሚያወጣ ከራእይ ፍጻሜ፣ ከራእይ ግብ፣ ከራእይ ድል የሚያወጣ ከመንገድ ከፍጻሜ መስመር ገለል አድርጎ የሚያወጣ ነው ፈታኝ ፈተና ይዞ የሚወጣው። ነገር ግን እሱ ምን አላለም? አልተሸነፈም። እግዚአብሔር ይመስገን። እና ፈተናውን ከፈታኝ የመጣውን ፈተና ምንም ድርድር፣ ያለምንም ድርድር፣ ያለምንም ፉክክር፣ ያለምንም ድርድር በቃ ጠጣው። ያውቀዋል። መልስ እየሰጠ ዘርሮጣል። እግዚአብሔር ይመስገን። ወገኔ ዛሬ ከሰይጣን ጋር እንካ ሰላምታ ድርድር አያስፈልግም። ድርድር ቁርጥ እንቅጩን በእግዚአብሔር ቃል ቆርጥ ሰይፍና እየመዘዝክ የምትጥለው የምታወጣው ካፍ የምታወጣው ቃል የሚቆርጥ ሁለት ስለታም የሆነ የተሳለ የእግዚአብሔር ቃል ነው። ሁለት አፍ ያለው ስለታም ሰይፍ ነው ይላል ዕብራውያን ላይ። ኤፌሶን ላይ የመንፈስ የእግዚአብሔር ቃል የመንፈስ ሰይፍ ነው ይላል። ሰይፍ ነው። ሰይፍ ሁለት አፍ ነው ያለው፣ ይሰራል። የተሳለ እጅግ ስለታም ነው። ስለዚህ ያን የእግዚአብሔርን ቃል ስንለቅበት ሰይጣን ፈታኝ ፈተናው ድል ይነሳበታል ማለት ነው እንጂ
አመጣጡ አደገኛ ነበር። ፈተናን እንደ እግዚአብሔር ቃል በአግባቡ መወጣት ያስፈልጋል። የሚመጣበትም ጊዜ አደገኛ ነው። የሚያመጣው ፈተና ደግሞ ከባድ ነው። ጠብቆ ጊዜን ጠብቆ ሁኔታን ጠብቆ ነው አመሻሽቶ የሚመጣው ፈተና ይዞ የሚመጣው። ፈተናውም ደግሞ ከእግዚአብሔር ዓላማ ሊያወጣ ከእግዚአብሔር ፈቃድና ቃል ሊያወጣ ነው። እኛ ደግሞ በእግዚአብሔር ቃል ልክ እንደ ጌታ ኢየሱስ ልንጠቀም ያስፈልገናል። ሰይጣን በቀዳዳህ ይመጣል፣ ፈተና ይዞ ይመጣል። አንተው ራስህ ባልተገባ መንገድ እንድትሄድ ይጋብዝሃል። ጌታ ኢየሱስን ባልተገባ አምላክ ሆኖ አምላካዊ ስልጣኑን እንዲጠቀም ነበር የፈለገው፣ በፈተናው መልስ እንዲሰጠው። ዛሬም እኛ ያልተገባ መልስ እንድንሰጥ ባልተገባ መንገድ ፈተና እንድናልፍ የሚያደርግበት ፈተናዎች ከፈታኝ ሊመጡ ይችላሉ። ስለዚህ እንደዛ ነው። ሌላው እኔ በቀዳዳ ልቁምልህ ይልሃል። እኔ በቀዳዳ ልቁምልህ፣ እኔ ይሄን ላድርግልህ ብሎ ቀዳዳህን ሊሞላና ሊሸፍን ከበር አድርጎ ከመንገድ ሊያወጣ ይፈልጋል። ሶስተኛው ፈተና በጣም አደገኛ ፈተና ነው። እሱም ምንድነው ያለው? የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀ ብትሰግድልኝ ይህን ሁሉ ሰጥሃለሁ። አያችሁ፣ የስጦታ ነገር ነው ይዞ የመጣው። ስጦታ ነው፣ ስልጣን ነው፣ ክብር ነው። ይህን ነገር ነው ይዞ የመጣው። ቢሆንለት አንተው ራስህ የራስህን ነገር ልክ በራስ መንገድ ሄደህ እንድትወድቅ ይፈልጋል። አንተ ደግሞ ያን ነገር ካሸነፍ ያን ቀዳዳ የመጣበትን የፈታኝን ፈተና በስጦታ ደግሞ ሊጥልህ ይፈልጋል። እኔ ክብር ልስጥህ፣ እኔ ስልጣን ልስጥህ፣ እኔ ይሄን ላድርግልህ። ክብር ስልጣን ነው የተፈተነበት። ስግደት ግን እኔ ስሰጥህ ክብር፣ እኔ ስልጣን ስሰጥህ፣ አንተ ግን በልልኝ ወድቀህ ስገድልኝ። ክህደት ነው እዚህ ጋር ቀጥተኛ ክህደት ነው። በቃ ባንድም በሌላም ቀጥተኛ ክህደት ነው። አንድ በስልጣን ተጠቀም። የእግዚአብሔር ልጅ ነህ፣ በስልጣን ተጠቀም። በስልጣን ካልተጠቀምክ ደግሞ እዚህኛው ጋር ደግሞ እኔ ስልጣንና ክብር ልስጥህ። ይሄ የምታየው የዓለም ክብር የኔ ነው። አዎ የዚህ ዓለም ገዢ የተባለለት ሰይጣን እውነት ነው። ከሰገድክለት ራስክን ከሰጠኸው የማይሰጥህ ምን ነገር አለ? ኪዳን ከገባለት ራስክን ከሰጠኸው እግዚአብሔርን ሳይሆን ኢየሱስን ሳይሆን ሰይጣንን ጌታ አድርገህ በላይ ላይ ከሾክ ዓለም ይሄ አይደለም የምትፈልገው። ምንም ነገር መስጠት አያቅተውም። ስለዚህ በዚህ መጣበት ክብር ልስጥህ፣ ስልጣን ልስጥህ። ወገኖቼ ዛሬ የፈተና ማምለጫ አድርጎ የፈተና መውጫ አድርጎ በገዛ ስልጣንህ፣ በገዛ ሹመትህ፣ በገዛ አንተ ባለህ ነገር የእግዚአብሔር ልጅ አምላክ ነው፣ ስልጣን አለው፣ ግን በስልጣኑ አልተጠቀመም። ዛሬም የምንጠቀምበት ሹመት ካለን ስልጣን ካለ በራሳችን እንድንወርቅ በዛ ባለን ነገር እንድንጠቀም ይፈልጋል። ወገኖቼ ከዚህ የምንረዳው ብዙ ነገር አለ። ባለስልጣን ልትሆን ትችላለህ። ችሎታ ሊኖርህ ይችላል፣ እውቀት ሊኖርህ ይችላል፣ ገንዘብ ሊኖርህ ይችላል። ፈተናዎችህን በስልጣን ተጠቅመህ ማሸነፍ ትችል ይሆናል፣ ወይ በገንዘብ ተጠቅመህ በብዙ አይነት እጅ መንሻ ፈታኝ የሚፈትነውን ፈተና ባለህ ነገር ጌታ ኢየሱስ ነበረው፣ መለኮታዊ ስልጣን ነበረው፣ አልተጠቀመበትም እንጂ ዛሬም ስልጣንህን አይቶ ሹመትህን አይቶ ባለህ ነገር እንድትጠቀም አጣብቂ ነገር ውስጥ ያገባሃል። መውጫ በሌለበት መንገድ ውስጥ ያስገባና በስልጣን ተጠቀም። አለህ አይደል? ስልጣን ገንዘብ አለህ አይደል? ሰው አለህ አይደል? ጉቦ ብትከፍል ከዚህ ትወጣለህ። ከዚህ መከራ ከዚህ ጉቦ ብትሰጥ በስልጣን ብትጠቀምና ይሄን ብታደርግ ከአጣብቂ ፈተና ውስጥ
ትወጣለህ። በጣም የሚገርም ነው። ሳኦል በአንድ ጊዜ የጠንቋይን ስራ ከምድሪቱ ላይ አጥፍቶ ነበር። መናፍስት ጠሪ የሚባል ጠንቋይ የሚባል ከሀገሪቱ ጥርግ አድርጎ አውጥቶ ነበር። መጨረሻ ግን ታሪኩን እንደምናውቀው የእግዚአብሔር መንፈስ ከሱ ርቆ አጣብቂኝ ችግር መጥቶ ጦርነት በገጠመው ጊዜ የእግዚአብሔር የቀባው ንጉሥ የነበረው ንጉሥ ሳኦል ለእስራኤል ምን ፈለገ? አሟራች የሚያሟርትለት በጭንቁ ጊዜ ከፈተናው መውጫ አድርጎ ምን ፈለገ? ጠንቋይ ፈለገ። ጠንቋይ ፈልጉ። አንተ አጥፍተሃቸው የለም እንዴ? ጠንቋይ እኮ የሚባል የለም። አጥፍተሃቸው አልኩ ከምን የሉም የሚባል አንድ አለች። አስፈልጉ። አንድ አሟራች ሴት አለች። ሙታንን የምታስነሳ ከመቃብር ጋኔን የምትጠራ ሙታን ጠሪ አለች። ሙታን ጠሪ መንፈስ አለች። የሙታንን መንፈስ የምትጠራ። ስለዚህ እሷ ጋር መልኩን ቀይሮ በሌሊት እንደሄደ እግዚአብሔር ቃል ይነግረናል። አያችሁ፣ ጭንቅ በመዛበት ጊዜ አምላኩን እግዚአብሔርን ትቶና ክዶ ወደ ሰይጣን ጥየቃ ሲሄድ እንመለከታለን። ስለዚህ ለዚህ ፈተና ተገቢ ምላሽ አይደለም ጠንቋይ ቤት ሄዶ ሳኦል አሟራች ማስጠየቅ። አንዳንድ ጭንቆቻችን ባለን ስልጣን ወዳልተገባ ቦታ ሄደን መፍትሄ እንድናገኝ ብዙ ስውር በሆነ አሰራር በዚህም ጊዜ ብዙዎች ጠንቋይ ቤት እንደሚሄዱ በዚህ ጊዜ እግዚአብሔር በሚያውቀው በእውነት እግዚአብሔር በሚያውቀው ብዙ በዚህ ዘመን ጠንቋይ ቤት የሚሄዱ ሰዎች እንዳሉ ተደውሎብኝ ነው። ይቅርታ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስልክ ገብቶብኝ ነው። በዚህም ዘመን ጠንቋይ ቤት ገብተው ጠንቋይ የሚያስጠነቅቁ የእግዚአብሔር መንፈስ አንዳንድ ጉባኤ ላይ ገለጥ አድርጎ የሚናገርበት ቦታ ነበር። በእውነት የሚያሳፍር ነገር ነው እና ፈታኝ የሚያመጣው ፈተና ተገቢ ምላሽ እንድንሰጥ እንጂ ባልተገባ መንገድ ሄደን ከፈተና ማምለጫ መንገድ ልናደርገው አይገባም። ጌታ ኢየሱስ ስልጣን እያለው ባለው ስልጣን ምን አላለም? አልተጠቀመም። ስለዚህ እግዚአብሔር ከዚህ የምንማርበትን ነገር እያስተማረ ነው። ባለ ነገር ገንዘብ ቢኖር፣ እውቀት ቢኖር፣ ዘመድ ቢኖር፣ ጉቦ ለመስጠት በቂ ገንዘብ ቢኖር አጣብቂኝ ውስጥ ከገባህበት ፈተና በራስ መንገድ አግባብ ባልሆነ መንገድ አትሂድ። ጌታ ኢየሱስ በራሱ ስልጣን እንዳልሄደ አትሂድ። ይህንን ነው የሚነግረን። ስለዚህ የሶስተኛው ፈተና የሚገርም ነው። ከሁለተኞቹ የተለየ ነገር ነው የመጣበት። ያ እግዚአብሔር ልጅ ከሆንክ ብሎ ስልጣኑን እንዲጠቀም ሲሆን፣ እዚህ ጋር ግን አሁን የመጣው ስግደት ነው። ስገድልኝ፣ ምን ላድርግ? እኔ ስልጣን ልስጥህ። ስገድልኝ፣ እኔ ይሄንን ላድርግልህ። እኔ መፍትሄ ልስጥህ፣ ሹመት ልስጥህ። ታዲያ ይሄን ጊዜ ጌታ ምንድን ነው ያደረገው? ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል። ቁርጥ ያለ መልስ። ስገድልኝ፣ እንካ ቢላ ልስጥህ፣ እንካ መኪና ቁልፍ ልስጥህ፣ እንካ ሙሉ ዕዳህን ልክፈልልህ። የባንክ ዕዳ ቢኖርብህ፣ የቤት ዕዳ ቢኖርብህ፣ አጣብቂኝ የሆነ ችግር ውስጥ ቢኖርብህ ያን ዕዳ እኔ ልክፈልልህ ቢልህ ምንድን ነው የምትለው? ይሄ መፍትሄ ነው ወይ? ይሄ እግዚአብሔራዊ ከፈተና የሆነ መውጫ መንገድ ነው ወይ? አይደለም። የእግዚአብሔር ቃል እንደም ለእግዚአብሔር ለአምላክህ ብቻ ስገድ፣ እርሱንም ብቻ ለእርሱ ብቻ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል። ከዛስ በኋላ ሂድ አንተ ሰይጣን፣ ሂድ አንተ ሰይጣን ብሎ ሲገስጸው እንመለከታለን። ያን ጊዜ ምን አለው? ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እሱንም ብቻ
አምልክ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስ ምን ሆነው? ታወው ይላል። ቁርጥ ባለው ነገር ወገኖቼ ኑሃሚን እኮ በጣም ሩትን እንድትመለስላት ለኦርፋም ተመለሱ፣ ከዚህ ብዙ ነገር ነው የተወተወቻቸው። ከዚህ በኋላ እኔ በወልድ ለእናንተ ባል አልሆንም፣ ባልም ይሆን ልጅ የለኝም፣ በወልድም አይደርስላችሁም፣ በቃ እኔ ምንም የለኝም፣ ተመለሱ። ንዝንዝ ስታረጋት ያችኛዋ ስማ ስትመለስ፣ ይቺ ግን ከእንግዲህ በኋላ ልጅ በምትሄጅበት እሄዳለሁ፣ በምታድሪበት አድራለሁ፣ በምትሞችበት እሞታለሁ። አምላክሽ አምላኬ ነው፣ ህዝብሽ ህዝቤ ነው፣ ምድርሽ ምድሬ ነው። ስለዚህ እንድመለስ አታስቸግሪ ብላ ቁርጥ ስትነግራት ግን ምን አረገች? ጸጥ። ከዛ በኋላ አልጨቀጨቀቻትም። ዝም ብለው ነው አብረው ሄዱት። ሰይጣን ቁርጥ አርገን ልንነግረው ይፈልጋል። ምን ጊዜም ፈታኝ የሚፈትነው ዓላማው ባክ ለማድረግ ነው። አስመርሮ በፈተና ፈታኝ በልዩ ልዩ ፈተና አስመርሮ ምን ሊያደርግ ነው? ከእግዚአብሔር ዓላማ ከፍጻሜ ድል ማውጣት ነው፣ መለየት ነው ስራው። አዳምንና ሔዋንን ከእግዚአብሔር ህብረት እንደለየ ከገነት እንዳወጣ ዛሬ በፈተና መልክ ፈታኝ በችግር ፈታኝ በአጣብቂኝ ባለህበት ድካምና ሁኔታ ውስጥ መጥቶ አንድ ራስህ ተንደርድረህ እንድትወርቅበት ባለ በአንተ ነገር እንድትጠቀም ይፈልጋል። ከእግዚአብሔር ጋር ማላተም ማለት ነው። ያ ካልሆነ ደግሞ በራሱ ስጦታ ሊጥልህ ይፈልጋል። በከበረ ትልልቅ ነገር ሊሰጥህ ይችላል። ግን ያን ጊዜ ከእግዚአብሔር ሳይሆን ስግደትህ ለሰይጣን ስግደት ሰጥተሃል። በስጦታ እግዚአብሔር ጥለኸዋል። የትልቁን የእግዚአብሔርን ስጦታ፣ የደህንነትን ስጦታ፣ የመንግስቱን ዘላለማዊ ነገር ጥለህ በምድር በሚያልፈው በሰይጣን ነገር ግን በስጦታ ተሸነገልክ ማለት ነው። ያ ህይወትን የሚያስጥል ጉዳይ ነው። የዘላለምን መንገድ የሚያሰናክል ጉዳይ ነው። ስለዚህ ቁርጥ ያለ ነገር ለእግዚአብሔር ለአምላክህ ስገድ፣ እሱንም ብቻ አምልክ ተብሎ ተጽፏል። ሂድ አንተ ሰይጣን። ሃሌሉያ። ዛሬ ብዙ ጊዜ ሲነዘንዘን የነበረ ፈታኝ መንፈስ በዚህ በመጣልን ቃል የምናሰናብትበት ጊዜ ቢኖር ዛሬ ነው። በዚህ በመጣልን ቃል ወገኖቼ ሂድ አንተ ሰይጣን ብለን የምንገስጽበት የምንመልስበት ጊዜ ቢኖር አሁን ነው። አሁን ነው ቃሉ መጣበት ጊዜ። ቀርቦ የሚፈትን እንዲሰገድለት አጣብቂኝ ችግር ውስጥ ማምለጫ ባጣህበት ችግር ውስጥ መጥቶ ረዳት በምትፈልግበት አጣብቂኝ ችግር ውስጥ መጥቶ በራበው ጊዜ 40 ቀንና 40 ሌሊት ጾሞ ስጋ ለብሷል ወገኖቼ። በወጣ በዛን ፈታኝ ጊዜ ፈታኝም ፈተና ይዞ ወደሱ መጣ። ዛሬስ እኔና እናንተ በምን አጣብቂኝ ነገር ውስጥ ሆነን ፈታኝ ወደኛ ቀርቦ ይሆን? በምን አይነት ፈተና በዙሪያችን እየዞረ ይፈትነን ይሆን? ተገቢ ባልሆነ ምላሽ እንድንሰጥ፣ በራሳችን መንገድ እንድንሄድ፣ የራሳችንን ፖቴንሻል እንድንጠቀም፣ የራሳችንን መንገድ እንድንሄድ እና ከእግዚአብሔር መንገድ እንድንወጣ፣ ወይስ የእሱን ስጦታ እንድንቀበል? አዎ ልዩ ልዩ ነገር ሊያመጣ ይችላል። ቁርጠኛ ውሳኔህን በቃሉ በኩል በተጻፈው ቃል እውነት ጭንቅላቱን በሚመታ በእግዚአብሔር የመንፈስ ሰይፍ በሆነው 2 አፍ ባለው በእግዚአብሔር ቃል በመንፈስ ቅዱስ ምሪት ከእግዚአብሔር ጋር በጸሎት ውስጥ ሆነን የመጣብንን ፈተና በእግዚአብሔር ቃልና በመንፈሱ ኃይል ተረድተን ካልመታ ነው በስተቀር ጠላት ሸንግሎ ከመስመር ሊያወጣ ልዩ ልዩ ስጦታ ሊያመጣል ይችላል። የሚያልፉ ነገር ለሀብት፣ ለስልጣን፣ ለዓለሙ ክብር ከጌታ ይልቅ ልብህን የሚይዝ አላፊውን ነገር የሚያስጎመዥ ነገር
ውይ ብለህ ሌላ ላይ አይተህ አንተ ያጣኸውን ነገር ታዲያ ምን ችግር አለ ትንደላቀቃለህ? እኔ ይሄን ልስጥህ ቢል ልብን የሚያማልን ውስጥን የሚወስድ ነገር ቢያመጣ የምትፈልገውን ነገር ቢያመጣ ቢሰጥህ በዚህ ፈተና ትሰናከላለህ? ይሄን ነው እንድናስብ እንፈልገው። ፈተና ይዞ ቢመጣ ባቀረበልህ ነገር ትሰናከላለህ ወይስ በአንተም መንገድ ሳትሄድ የእሱንም ስጦታ ሳትቀበል በእግዚአብሔር ቃል ትመክተዋለህ? ይሄን ነው። እሱ ደፋር ነው። ኑሮህን የሚለውጥ ነገር ሊያመጣ ይችላል። ከበሬታ ቢሆን፣ የዓለም ክብር ቢሆን፣ የፖለቲካ ስልጣን ቢሆን፣ ያለ ቦታ የሆነ ሹመት ቢሆን፣ በእግዚአብሔርም ቤት ቢሆን ፈቃዱ ያልሆነው ሹመት ቢሆን፣ ብዙ አቅራቦት ለስጋ ኑሮ፣ ለቤተሰብ፣ ለራስ ምቹ የሆነ አቅራቦትን ሊያቀርብ ይችላል። ነገር ግን በአንድም በሌላ ከአምላክህ የሚያወጣ ስጦታ፣ ችሮታ ገስጸህ ካላባረርከው ከተቀበልከው የሚያስከትለው ነገር የዘላለም ሞትና ውድቀት ነው። ከእምነት የሚያወጣ ከእግዚአብሔር ዘላለማዊ ሐሳብ የሚያወጣ ፈተና ይዞ ሊመጣ ይችላል። ግን ተባረረኩ። ጌታ ኢየሱስ በቃሉ 1 2 ብሎ ሶስተኛውንም በክብር በስልጣን በሹመት በሀብት የመጣበትንም ነገር በእግዚአብሔር ቃል ጌታ አምላክን ብቻ አምልክ ለእርሱም ብቻ ስገድ ተብሎ ተጽፎ ሂድ አንተ ሰይጣን። ይሄ ቃልና ስልጣን ለኛም ነው። ዛሬ ልናባረረው ዛሬ በፈታኝ ፈተና ጌታ ኢየሱስ ተፈትኗል። እኛም በፈታኝ ፈተና ልንፈተን እንችላለን። ሁለተኛ ጌታ ሲፈተን ምን አለ? ይሄ ከዚህ ልውጣና ጌታ ሲፈተን ከፈተናዎቼ ጋር አብረው የጸኑትን ይላል። ጌታ ሲፈተን በፈተናው ደግሞ አብረው የጸኑ እንዳሉ ይናገራል። ሉቃስ 22 ቁጥር 28 ላይ እንዲህ ይላል ወገኖቼ፣ ነገር ግን ይላል እናንተ በፈተናዎቼ ከኔ ጋር ጸንታችሁ የኖራችሁ ናችሁ ይላል። የኖራችሁ ናችሁ። አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ በ12ቱም በእስራኤል ነገር ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት እሾማችኋለሁ ይላል። እንዳልኳችሁ ጌታ ኢየሱስ በፈታኝ ቀርቦ ፈትኖታል። በፈተናዎቼ አለ። በፈተናዎቼ ላይ ታዲያ ፈተናውን ካሸነፈ በኋላ በተደጋጋሚ በፈተናዎቹ ውስጥ ግን አብረውት የቆሙትን ደግሞ ሲያነሳ እናያለን። በፈታኝ ፈተና ጊዜ ጌታ በምድር በፈተናዎቹ ጊዜ አብረውት የጸኑትን ሲባርካቸው በላይኛውና በመጨረሻው ሰማያዊ መንግስት ከማዕዴ ትበላላችሁ፣ ትጠጣላችሁ፣ በዙፋን ላይ ትቀመጣላችሁ፣ ትፈርዳላችሁ እያለ ይናገራል። ይሄ በእውነት በጣም 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 አስፈላጊ ነገር ነው። በፈተናዎች በወገን ፈተና በቤተ ክርስቲያን ፈተና ጊዜ በፈተናዎቼ ከኔ ጋር ጸንታችሁ ስንቶቻችን በወንድሞቻችን በእህቶቻችን እንዲሁም በአብያተ ክርስቲያን በምትፈተንበት ፈተና ጸንተን አብረን ቆመን እንገኛለን። በፈተና ቆመን ጸንተን እንገኛለን። ቅድም እንዳልኳችሁ በኑሃሚን መከራ ባዶነት መከራ ባዶ እጇን ከሞዓብ ወደ ምድሯ ስትመለስ ምንም የሌላትን ያችን ባዶ ሴት ሙጥኝ ብላ ምራቷ ህዝቧን ምድሯን ቤተሰቧን ጥላ አብራት ስትከተል ምድሯን ከገባች በኋላ እየቃረመች ያን የመከራ ጊዜ ተባርካ ቦዔዝን አግብታ ባለ ንብረት ሆና ኢዮቤድን ወልዳ በኢዮቤድ እስክትጎበኝ ድረስ ኑሃሚን ሩት አብራት ጸንታ የቆመች ምራቷ ነበረች።
ጌታ ኢየሱስ በፈተናዎቼ አብራችሁኝ ጸንታችሁ የቆማችሁ አላችሁ ይላል። ወገኖቼ አሉ በፈተናዎች አብረው በመከራዎች አብረው ጸንተው የሚቆሙ ጥቂት ቅሬታዎች ዛሬም አሉት። እግዚአብሔር በፈተናችሁ ጊዜ ጸንተው አብረው የሚቆሙ የልብ ወዳጅ ሰዎችን እግዚአብሔር ይስጣችሁ። በፈተና ጊዜ ከሚክዷችሁ፣ በፈተና ጊዜ ጀርባቸውን ከሚያሳዩአችሁ፣ ተንሸራተው እንደ ተልባ ስፍር ከሚወርዱ ሰዎች እግዚአብሔር ይጠብቃችሁ። በእውነት በዚህ ባርካችኋለሁ። ጌታ ኢየሱስ በዚህ ተደስቷል። በፈተናዎቼ አብራችሁኝ የጸናችሁ ብሎ ሲባርካቸው በመንግስቱ እንደሚሾም እንደሚባርካቸው ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ በእውነት በዚህ አጋጣሚ በመከራ በፈተና በዚህ አብራችሁኝ የጸናችሁ አንድም ይሁን ሁለት ያው እግዚአብሔር አምላክ ይባርካችሁ። ይሄን እሰጣለሁ ባልልም በቃሉ እውነት ግን እባርካችኋለሁ። ዘራችሁ ትውልዳችሁ ይባረክ። ወገን እንደ እግዚአብሔር ቃል በሆነ በቃሉ ኑሮ በእምነት ይፈተናል። ቤተክርስቲያን ትፈተናለች። አገልጋይ ይፈተናል። አይደለም አገልጋይ አይደለም ቤተክርስቲያን ጌታ ኢየሱስ ራሱ የምንማረው ፈታኝ ቀርቦ በአስቸጋሪ ሁኔታ ሰዓት ጠብቆ ሲፈትነው ነው የምናየው እዚህ ክፍል የምንማረው። ስለዚህ ዛሬም በጌታና በቃሉ በሚደርስብን ፈተና አብረውን የሚጸኑ አብረውን የሚቆሙ እግዚአብሔር ሰዎችን ይስጠን። አሜን ነው። ሌላው ራሳችን ደግሞ በፈተና እንድንጸና እግዚአብሔር ይፈልጋል። አብረውን የሚጸኑት እኛ ጸንተን ስንገኝ ነው። እኛ በመከራችን እንደዚህ እንደ ትኩስ እንጀራ አብሲት እንደበዛበት ከምጣድ እንደማይወጣ ሽብርክርክርክ የምንል ከሆነ እንዴት አድርገው ምን አይተው ይጽኑ? ምን አይተው ይቁሙ? ስለዚህ ፈተና በሚደርስብን ጊዜ በእግዚአብሔር ቃል ልንጸና ጽኑ ሆነን ራሳችን መጀመሪያ መቆም ይገባናል። ጸንተን መቆም ይገባናል። ራሳችን ጸንተን መቆም ስንችል ደግሞ እግዚአብሔር የጸኑ በመከራ ጊዜ የማይለዩ ቅሬታዎችን ይሰጠናል። ክብር ለእግዚአብሔር ይሁን እና ምን ይላል? በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይላል። በፈተና የሚጸና ሰው ምን አይነት ነው? የተባረከ ነው። በመጨረሻም ደግሞ የሕይወትን አክሊል ይቀበላል። ወገኔ አይቀርም። በእግዚአብሔር ቃል ስንኖር እንደ ቃሉ በእምነት በሚሆንብን ፈተና እንደ ወርቅ ሰዓት እንደሚገባ ወርቅ እንደሚያልፍ በእሳትም በውሃም እንደሚያልፍ ልንፈተን እንችላለን። ስለዚህ እምነታችን በሚፈተንበት ጊዜ ጽናት ይጠብቀናል። ጽናት ከኛ ይጠበቃል። እንደገና ደግሞ ከዚህ አይነት በእውነትና በእምነት ከሚፈተን አገልጋይም ሆነ ቤተክርስቲያንም ሆነች ፈተና ሲደርስባት መከራ ሲደርስባት በሐዋርያው ጳውሎስ እናያለን። በሐዋርያት ሥራ ላይ በአዲስ ኪዳን ፈተና ወንድሞች ሲደርስባቸው ክርስቲያኖች ስደት ሲመጣባቸው እንዴት ዋንኛዋ እናት ቤተክርስቲያን እያዋጡ አገልጋይ እየላኩ ቦታው ድረስ እየሄዱ አገልጋዮች ሄደው ይጎበኛሉ፣ ይጸልዩላቸዋል። ወገኖቼ እግዚአብሔር ቤተክርስቲያን ላይ እውነት ስለ እምነት በሚመጣ ፈተና አብረዋት ሊቆሙ ይገባል እንጂ በእውነት ገሸሽ ማለት እንደ እግዚአብሔር ቃል አያስፈልግም። እግዚአብሔር ይርዳን። አብሮ መጽናት አብሮ መቆም መልካም ነው። ሌላው እዚሁ ጋር ደግሞ የምናየው ቁጥር 31 ላይ ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ አማለድሁ።
አንተ በተመለስክ ጊዜ ወንድሞችን አጽና አለ ይላል። ስለ ጴጥሮስ ደግሞ እዚህ ጋር ሲናገር ተፈትኖ ተሰርቶ የወጣ ደግሞ ሊፈተኑ እና እየተፈተኑ ያሉትን ደግሞ እንዴት መርዳት እንዳለበት ያውቃል። እና እዚህ ጋር ምን ይለዋል? ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስላንተ አማልኩ ብሎ ቀጥ ብሎ ከማስ ወደ ጴጥሮስ ይመጣል። ስለ ጴጥሮስ እምነት ስንመለከት ጌታ ኢየሱስ አስቀድሞ እንደ ስንዴ ሊያበጥረውና ክዶ ሊያስቀረው ሰይጣን ክደትን አስገብቶበት ነበር። ይሄ ሰው አላውቀውም አለ። በቃ ከጴጥሮስ የማይጠበቅ ነገር ነው። ግን ወዲያው ንስሐ ገብቶ ተጸጽቶ ወደ መስመር የገባው እኔ በእውነት ጌታ አስቀድሞ ስለማለደለት ሊያበጥረው የመጣውን እሱን አይቶ ቀድሞ ስለማለደለት፣ ስለዚህ አንተ ጌታ ኢየሱስ ማልዶልህ በዛው እንዳትጠፋ ንስሐ የገባህ ወድና የወጣህ የተረፍክ የእግዚአብሔር ምህረት የበዛልህ አንተ ምህረት የተቀበልክ አንተ ከጌታ ምህረት የተቀበልክ አንተ ሂድ ወንድሞችን አጽና። ይችላል እንዲህ አይነቱ ወንድምን የወደቀን ወንድም መጎብኘት ይችላል። ለምን ብትሉ ተሰርቷላ። ያን ወዳጁን ነው እኮ የካደው። እንዴት ነው ያጣል? በቃ ያልጠበቀው ነገር ነው በህይወቱ ያጋጠመው። ስለዚህ አይፈርድም በሌላው። እኔም እኮ ሳልጠብቅ ነው በቃ ጌታ ኢየሱስን እንዴት ብዬ እንደካርኩት አላውቅም። በዛችኑ ሰዓት ነው እንደዛ የሆነው። ግን ቀድሞ ከእግዚአብሔር ምህረት ተቀብሏልና ሲድን እንመለከታለን። የዳነ ደግሞ ሄድ ወንድሞችን አጽና። አስቀድሞ በጴጥሮስ ላይ ሊደርስ ያለውን ፈተና አይቶ ከፈተና ያወጣው አምላክ ጌታ ኢየሱስ አንተ ደግሞ ከፈተና የወጣህ ሰው ሆይ ሄድ ወንድሞችን አጽና። የጴጥሮስ ክደት በዛው አለመቀጠሉ ስናይ ጌታ ጣልቃ ገብቶለት የጌታ ምህረት በስቶለት ነው። ስለዚህ ለሌላው ደግሞ ይራራል። በጣም ነው የሚራራው። ከዛ በኋላ ገብቶታል። ሄድ ወንድሞችን አጽና። ለዚህ ነው እኮ ለጴጥሮስ በጣም ለሰው ቢሆን ይከብዳል። ለጴጥሮስ ነው ጌታ ኢየሱስ ጠቦቶቼን አደራ፣ ግልገሎቼን አደራ፣ በጎቼን አደራ ብሎ ታማኝ አድርጎ ቆጥሮ አደራ የተሰጠው ለአደራ የበቃው ጴጥሮስ በብቃቱ አይደለም፣ እግዚአብሔር በሰጠው ምህረት ነው። ምህረት አገኘ። ከፈተና ተፈትኖ ወጣ። በሱ አይደለም፣ በእግዚአብሔር ምህረት ተፈትኖ በወጣበት በእግዚአብሔር ምህረት ተፈትኖ በወጣበት በእግዚአብሔር ምህረት አምልጧልና ገብቶታልና አንተም ደግሞ ወንድሞችን አጽና ተብሏልና። ስለዚህ የተሰራ ልብ ስላለው እነ ግልገሎች እነ ጠቦቶች አስቸጋሪ ጠቦቶች እነ በጎች አደራ ግልገሎቼን አሰማራ፣ በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ የሚል ኃላፊነትን ሲሰጠው እንመለከታለን። ከፈተና የወጣ በፈተና ያሉትን ይረዳል። ትዕዛዝ አይጠብቅም። ሲረዳ ደግሞ የተሰበረውን ጠግኖ እንጂ ፈርዶበት አይደለም፣ አልፎበታልና የተቀበለው ምህረት ልቡን ሩህሩህ አድርጎታልና የወደቀ ማሳት ማከም የሚችል ወጌሻ ነው የሚሆነው። በቅባት በምሕረት በጥሩ ቃልና ጸጋ በየዋህነት መንፈስ ያቀናዋል ማለት ነው። ስለዚህ አንተ ስትመለስ አንተ ሰይጣን አበጥሮ ሊውጥህ የነበረ እኔ አማልጄ ነው አንተ የወጣኸው፣ ከዛ በዛው ጠፍተህ እንዳትቀር። ስለዚህ ምን አድርግ? ወንድሙ ስትመለስ ደግሞ ወንድሞችን ሄደህ አጽና። ጌታ ኢየሱስ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ምንድን ነው? ሊቀ ካህን። ስለዚህ የሚራራ ሊቀ ካህን ነው።
ተፈትኖ ያለፈ ሊቀ ካህናችን ኢየሱስ ክርስቶስ በአብ ቀኝ ሆኖ ስለኛ የሚማልደው በነገር ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነውና የሚራራ ካህን ነው። እሱ ሞዴል ሆኖ የሚራራ ካህን ሆኖ እንደገና ጴጥሮስም ደግሞ የካደውን ለአደራ የማይበቃውን ነገነኝን ጠቦቶች ደግሞ ጥሎስ ቢሄድ ብሎ አልተጠራጠረውም። በቃ ለምን እንደ መጀመሪያ ደግሞ እነኝህን እኔ በሌለሁበት በጎቹ ጠቦቶች ቢጠፉብኝ ጥሎብኝ ቢሄድ አላለውም። አምኖታል። እሱ አምኖታል። ለሌላውም እንዳውም በዚህ ርህራሄ ውስጥ ገብቶ ግልገሎችን የሚያሰማራ በጠቦቶችን ጥበቃ የሚያስፈልጋቸውን የሚጠብቅ በጎቹን የሚያሰማራ እንደሆነ ተረድቶ ነው እንዳውም ሹመት የሰጠው። ከሌላው ይልቅ ጥብቅ ብሎ ተኮፍሶ ምንም አልሆንኩም ከሚለው ይልቅ ወድቆ የተነሳው እግዚአብሔር ምሕረት ያገኘው እሱ ወርዶ ለወረደው ለወደቀው ለሚፈተነው ፈታኝ መጥቶ እንደ ስንዴ ለሚያበጥረው ፈታኝ ለሚያበጥረው ፈታኝ ፈተና ይዞ ለሚፈትነው ይረዳል፣ ያጠናል፣ ይራራል። ለምን? ሊቀ ካህናችን ሞዴላችን የሚራራልን ነው ይላል ዕብራውያን ላይ። የሚራራ ሊቀ ካህን በነገር ሁሉ እንደኛ የተፈተነ ከኃጢአት በስተቀር። አያችሁ፣ ኃጢአት አይነካኝም ምንድን ነው እንደዚህ መሆን ብሎ አይደለም። አይቶታል። ውድቀትን እስከ ክህደት ድረስ አይቶታል። ወርዶ አይቶታል። ኢየሱስ ክርስቶስ እንደዚህ አይነት አገልጋዮች እንድንሆን ይፈልጋል። ክብር ለእግዚአብሔር ይሁን። ሰው በፈተና ሲፍገመገም አይፈርድም፣ ይረዳዋል፣ ይራራለታል። እንደ ጸና እንዲቀር እንጂ እንዲወድቅ አይፈልግም። ሰይጣን ሂድ አንተ ሰይጣን ተብሎ ሲገሰጽ እስከ ጊዜው ድረስ ተወው ይላል። እስከ መቼ? እስከ መስቀል ሞት ተወው። በተወሰነ የማይቀርለት የመጨረሻ የመስቀል ሞቱ ጊዜ ግን በፋና በችቦ በቃ መጣ እና ያቺ የሕማማቷ ጊዜ ጌታ በጣም ተጨነቀ፣ ረዳት ፈለገ እና ምን አለ? በቃ እናንተ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው። መንፈስ ተዘጋጅቷል፣ ስጋ ግን ደካማ ነው። ትጉና ጸልዩ ይል ጀመር። ሲመጣ ተኝተው አገኛቸው። በቃ የመጨረሻዋ ሰዓት ላይ በቃ ያ ሰዓት የማይቀር ስለሆነ ጸሎት የሚያስቀረው ነገር ስላይደለ ደቀ መዛሙርት ጸልየው የማያስቀሩት ስላይደለ አልቻሉም ደቀ መዛሙርቶች በዛን ሰዓት ተነስቶ መጸለይ። መጣ፣ ተነሱ ንቁና ጸልዩ፣ ስጋ ደካማ ነው፣ መንፈስ ተዘጋጅቶ ተነሱ ቁሙ አላቸው። በቃ ቁሙ ጸልዩ። ደቀ መዛሙርት ግን እንቅልፍ ከብዶባቸዋል። አባት ሆይ ፈቃድህ ይህች ከሆነ ፈቃድህ ቢሆን ይህች ጽዋ ከኔ ትለፍ፣ ያለዚያ ግን ፈቃድ ይሁን አለ። በቃ እንደ ደም ላብ እያላበው የደም ላብ ያህል ወዙ እየተንጠባጠበ እየተጨነቀ ሞት በፊቱ መጥቶ መስቀል በፊቱ መጥቶ የመጨረሻው ሰዓት ሰይጣን ተዘጋጅቶ ሰራዊቱን ይዞ ሲመጣ ያ የማይቀር እግዚአብሔር የወሰነለት ስለነበረ ደቀ መዛሙርቶቹ ምንም ሊያረጉት አልቻሉም። ግን መርዳት በጭንቅ ጊዜ በዛን ሰዓት እንኳንስ እግዚአብሔር ደቀ መዛሙርቱን እንኳን እየሄደ ትጉና ጸልዩ፣ መጨረሻ ላይ ግን እረፉ፣ በቃ ሰዓቲቱ ደርሳለች ብሎ ሚስጥሩን ነገራቸው። የመጨረሻ ስለዚህ የሚራራ እውነተኛ ካህን፣ እውነተኛ መሪ፣ እውነተኛ አገልጋይ፣ እውነተኛ ሕዝብ በአንዱ ፈተና አንዱ የማይሳለቅ፣ በአንዱ ውድቀት አንዱ የማይሳለቅ፣ በአንዱ ቤተክርስቲያን ችግር ሌላው ቤተክርስቲያን ምንም የማትሳለቅ ፈታኝ ሁኔታን አይቶ ቀርቦ በሚፈትንበት በዛን ሰዓት በእምነት በሆነ ፈተና በጽድቅና በቃሉ በመጣ ፈተና ላይ ወገኖቼ አንዱ የክርስቶስ የአካሉ ብልቶች ናቸው። የትኛውም የአካል ቤተክርስቲያን የአካሉ ራስ ክርስቶስ ነው። ጌታ የተባረከ ይሁን። ስለዚህ አንዱ ብልት በሌላው ብልት መሳቅ አይችልም።
አንዱ ብልት ከአንዱ ብልት ጋር ትስስር አለው። ዳግመኛ የተወለድ ነው ከአንዱ ከእግዚአብሔር ቃል ነው። አንዱን መንፈስ ነው የጠጣ ነው። አንዱ በአንዱ ሊሳለቅ አይችልም። የአንዱ መከራ ለአንዱ ሳቅ ሊሆን አይችልም። እና በመከራ ጊዜ ልክ ሂድ ወንድምህን አጽና እንደተባለ ከመከራ የወጣ መከራውን ወጥቶ እንዴት የወንድሙን ችግር ተረድቶ እንደሚያወጣው ከመከራ እንደሚደግፈው እንደሚረዳው የኔ ብሎ እንደዚህ አይነት ሁኔታ ከኛ ይጠበቃል ማለት ነው። ወንድም በተፈታኝና በተስፋ አስቆራጭ ፈተና በሚያልፉ ወንድሞች ተስፋ አስቆራጭ በሆነ ፈተና ቤተክርስቲያን ስታልፍ እንደዚህ አይነት ዘመንና ሁኔታዎች አሉ። እንደዚህ አይነት ስደቶች አሉ። የመጨረሻው ዘመን ፈታኝ መጥቶ የሚፈትንበት በቃ ታዲያ እርስ በርስ በዛን ሰዓት የኔ ብለን እንድናጸና፣ እንድናበረታ፣ እንድናበረታታ እግዚአብሔር ይፈልጋል። ዛሬ ከልዩ ልዩ መከራ ትላንት ያወጣን ሰዎች ዛሬ በልዩ ልዩ ፈተና ያሉትን ወገኖች ለመርዳት ዝግጁ ነን። ትላንት ከፈተና የወጣን በእግዚአብሔር ድንቅ ተደግፈን የወጣን በፈተናና በመከራ ያሉትን አጽኑ፣ አበርቱ። ለምን? ይሄ እግዚአብሔር ስራ ነው፣ እግዚአብሔራዊ ስራ ነው። እናንተ ግን በፈተናዎቼ ከኔ ጋር ጸንታችሁ ኖራችሁ አላቸው። በፈተናዎቼ ጌታ እኮ ነው የሚለው። ይልቁንም ሰውማ በፈተናው አብሮ የሚጸናለትንማ እንዴት አይፈልግ? እግዚአብሔር ይመስገን። እንግዲህ ርዕሴ ፈታኝ ነው። ልጠቅልለው፣ ርዕሴ ፈታኝ ነው። ክርስቲያን አይፈተንም አይባልም። በመከራ ግን ተፈትኖ ጠርቶ ያልፋል። ፈታኝ ፈትኖ አልቀረም፣ ድል ተነስቷል። ፈታኝ እግዚአብሔር ይመስገንና ፈታኝ በሚለው አንደኛ ጌታ ኢየሱስ በተራበ ጊዜ ፈታኝ ቀርቦ ፈተነው። ዛሬም ቤተ ክርስቲያን ፈታኝ ቀርቦ ሊፈትናት ይችላል። እንዳለፍንበት አሁንም እንዳለ ነው። ፈታኝ ሊፈትን ይችላል። ይሄን መረዳት መቻል አለብን። በዛ ውስጥ እንዴት እንሆን ነው እንጂ። ሁለት ጌታ በፈተናዎች ጊዜ አብረው የጸኑ ሰዎች ነበሩ። ዛሬም በእኛ በቤተ ክርስቲያን በቃሉና በእምነት በሆነ ፈተና ከፈተናዎቻችን ጋር አብረው የሚጸኑ ሰዎች አሜን ይስጡን። ከምንማርበትን ፖይንት ነው የምነግራችሁ። አንደኛ ፈተና እንዳለ መረዳት ነው። ሁለተኛ ደግሞ በፈተናዎቻችን አብረውን የሚጸኑ ሰዎችን እግዚአብሔር ይስጠን። ከቃሉ የምንማረው እኛም እንዲህ አይነት ሰዎች ሆነን እንድንዘጋጅ በእግዚአብሔር ቃል የእግዚአብሔር ቃል ያሳስበናል። ሶስተኛ የምናየው እንደተማርነው ስጠቀልለው ጌታ ኢየሱስን ፈታኝ በፈተናው በእግዚአብሔር ልጅነቱ ወይም በአምላክነቱ ስልጣን እንዲጠቀም ዓላማውን ሊያስት ቀርቦ ፈትኖት ነበረ። ይችላል። ባልተገባ መልስ እንዲሰጥ፣ በራሱ ስልጣን እንዲጠቀም፣ አምላካዊ እርምጃ እንዲወስድ ነበር ፍላጎቱ። ግን እንደዛ አልተጠቀመም ጌታ። ዛሬ እንዲሁ መሰል ፈተና ሲመጣ ወደኛ ፈታኝ ፈተና ይዞ ሲቀርብ ይህን መሰል ነገር እንድናደርግ ልንጋበዝ እንችላለን። አጥርተን አጥብቀን ቅድሚያ ቀበቶቻችንን መታጠቅ መቻል አለብን። የምናልፈው ፈተናን በምን ሁኔታ ነው? በእኛ ሲስተም፣ በእኛ ካልኩሌሽን፣ በእኛ ስማርትነት ወይም ባለን ነገር በመጠቀም ባሉን ወዳጆች እንዲህ አድርገን በስማርትነት በገንዘብ በስልጣን እንደዚህ አድርገን ነው የምናልፈው? በምን በልኩ? በእኛ ተጠቅመን በእኛ ወይስ ሰይጣን በሚሰጠው አማራጭ? ይሄን እንድናስብበት ያስፈልጋል። ሌላው አራተኛ በፈታኝ ፈተና እስከ መጨረሻ መጽናት እንዳለብንና ሌሎችንም ያልጸኑትን በፈታኝ ፈተና ያሉትን ማጽናትና መርዳት እንዳለብን ከዚህ ከጌታ ቃል እንማራለን ማለት ነው።
እነኚህን ፖይንቶች እንማራለን። በቃ እኛ ራሳችን በፈተና መጽናት፣ ሌሎች ደግሞ እኛ ስንጸና ሌሎች ደግሞ እንዲጸኑ ይሆናሉ። በቃ አብረውን እንዲቆሙ በመከራችን ይሆናሉ። ይሄ ፈታኝ ቀዳዳ ሁኔታን ጠብቆ በየዘመናቱ በየጊዜው በሚመጣበት መንገድ ላይ ቤተክርስቲያን እስከ መጨረሻው የሚጸና እርሱ ይድናል ነው። በፈተና ወደ ኋላ ማፈግፈግም አይቻልም። በፈታኝ ፈተና ወደ ኋላ መመለስ አይቻልም። በራስ ሲስተም መጠቀም አይቻልም። በሰይጣንም ስጦታ ወድቀ ስገድልኝ ብሎ በሚያመጣው ምርጫና ስጦታ የፈተና ማምለጫ መንገድ አድርገን ልንጠቀምበት አይገባንም። እግዚአብሔር ይሄንን ያስተምራል። ጌታ የተባረከ ይሁን። ሌላው የፈታኝ ዓላማ ምንድን ነው? የፈታኝ ዓላማ አንድና አንድ ነው። የፈታኝ ዓላማ ሰውን ከዘላለማዊ የእግዚአብሔር ዓላማ ግብና ድል ማሰናከልና ማስወጣት ነው። ደህንነትን ማራቆት ነው። የሰይጣን ዓላማ ልክ በሱ ላይ የተፈረደውን የገሃነብን ፍርድ ሰዎችን አስቶ ከእግዚአብሔር ወደ ራሱ መንገድ መመለስ ነው። ይሄ ነው ባክ ማድረግ ነው። እሱ የተፈረደበትን ፍርድ እንዲፈረድ ማድረግ ነው። በአንድም በሌላም ፈትኖ ወደ ራሱ ሐሳብ ሰው መመለስ ይፈልጋል። ስለዚህ ይሄንን አውቀን ነው በእግዚአብሔር ቃል ስልጣን መጠቀም ያለብን። በመንፈስ ቅዱስ እርዳታ በጸጋው መደገፍ ወደ እግዚአብሔር በጸሎት በመትጋት በመንፈስ ቅዱስ በመመራት በእግዚአብሔር ቃል ስልጣን ሰይፉን እየመዘዝን የሰይጣንን ፈተና መጋፈጥ አለብን ማለት ነው። ጌታ ይባረክ። የእግዚአብሔር ደግሞ ዘላለማዊ እግዚአብሔር የፈታኝ ዓላማ ይሄ ነው። የእግዚአብሔርን ደግሞ ዓላማ ስናይ የእግዚአብሔር ዓላማ ደግሞ ዘላለማዊ የደህንነት ዓላማ ነው። የእግዚአብሔር ዓላማ ዘላለማዊ የደህንነት ዓላማ ነው። ዓለምን ሁሉ በክርስቶስ መጠቅለል፣ ለዘላለም ሕይወትና ለመንግስቱ ማብቃት። ስለዚህ አንድያ ልጁ ዓለሙን ወዶ አንድያ ልጁን እግዚአብሔር ለዓለም ሰጥቷልና የሰው ልጅ በደልና ኃጢአት ክርስቶስ በሞቱ ሽሮታልና የማስታረቅን እነሆ ስራ በክርስቶስ የመስቀል ስራ ፈጽሞታልና አንድያ ልጁን ለኃጢአት መስዋዕት አድርጎ ሰጥቷልና የማስታረቅን ስራ በክርስቶስ እግዚአብሔር ከራሱ ጋር ዓለምን ሁሉ አስታርቋልና እግዚአብሔር ዓላማው ደግሞ ሰውን ሁሉ ወደ ራሱ ማምጣት፣ የዘላለም ደህንነት የዘላለምን ሕይወት ማውረስ ነው እግዚአብሔር ዓላማ። ሰይጣን ደግሞ ዓላማው እንዳልኳችሁ ከእግዚአብሔር ዘላለማዊ መንግስት ማጉደል ባክ ማድረግ ነው። እንደዛ ነው የሚመልሰው። ሰውስ የሰው ልጅስ ድርሻ ምንድነው? ሰው ደግሞ የሰው ድርሻስ በልጁ በላከው በኃጢአት ይቅርታ የኃጢአት ይቅርታ በሚያስገኘው በላከው በኢየሱስ ክርስቶስ ማመንና በፈታኝና በፈተና ተሸንግሎ ሳይሰናከል እስከ መጨረሻው ድረስ አግባግ በሆነው በእግዚአብሔር ቃል ፈተናን ማሸነፍ ማለት ነው። አንደኛ እምነት ይቀድማል፣ በክርስቶስ ማመን ነው። ያመኑትን ፈታኝ መጥቶ ልክ ጌታ ኢየሱስ እንደፈተነ ስለሚፈትን ቤተክርስቲያንን የእግዚአብሔርን ሕዝብ በነጠላ ሊፈትን ይችላል፣ በማስ ሊፈትን ይችላል። በዛን ጊዜ ያመኑት ሲፈተኑ ግን እንደ እግዚአብሔር ቃል ተገቢ በሆነ ምላሽ ሰይጣንን ማሸነፍ ነው። በየትኛውም አይነት መንገድ ሊዘርር ቢመጣ ኖ ራሳችን እንድንወጣው ሊያጋጭ ከእግዚአብሔር ጋር ቢፈልግም እሱም በሚያመጣው ስጦታ ሊሸነግል ቢፈልግም ጸንቶ እንደ እግዚአብሔር ቃል ቆሞ እንደ ጌታ ኢየሱስ በቃሉ እያባረሩ መጽናትን ይጠይቃል። በአጠቃላይ ቤተክርስቲያን የእግዚአብሔር ሕዝብ የፈታኝን ፈተና በአግባቡ በእግዚአብሔር ቃል የመንፈስ ሰይፍ በሆነው ቃል በመታጠቅ በጸሎት ዘወትር በመትጋት በእግዚአብሔር ብቻ ታምና ፈተናን እንድታሸንፍ የእግዚአብሔር ቃል ያስተምረናል። ጌታ የተባረከ ይሁን። ሌላ የመጨረሻ አዋጅ አውጄ ትንቢታዊ ሕያው የተፈጸመ ቃል ነው። ይሄ ቃል ኦልሬዲ በክርስቶስ ኢየሱስ ተፈጽሟል። የመጨረሻ እስከ ጊዜው ተወው ካለ በኋላ የመጨረሻው ግን የመጣበት ፈተና ያው የማይቀርለት የመስቀል ሞት ነው። ያ ሞት ለኛ ሕይወት ለሰይጣን ደግሞ ራሱን የተቀጠቀጠበት ሁኔታ ሆኖ አልፏል። እንግዲህ ዛሬ በመጣልን ቃል መሰረት በመጨረሻ እስከ ዛሬ ፈታኝ በብዙ አይነት ፈተና የፈተነ በጣም በፈተና ውስጥ ያላችሁ በመከራ ውስጥ ያላችሁ ፈታኝ ሁኔታዎችን ይዞ አጣብቆ በፈተና እየፈተነ ያለ የእግዚአብሔር ሕዝብ ሆይ ዛሬ አበስራለሁ
በዚህ ቃል እውነት አበስራለሁ። በፈተና ውስጥ ያላችሁ ፈታኝ በፈተና አጣብቆ እየፈተነ ያለ የምስራች የእግዚአብሔርን ቃል ይዤ መጥቻለሁ። መልእክት አለኝ። መልእክቱ ምንድነው? የእግዚአብሔር ቃል እንደመጣልን ይሄን ፈታኝ ዛሬ በእግዚአብሔር ቃል ስልጣን እናሰናብተዋለን። ሂድ አንተ ሰይጣን፣ ሂድ አንተ ሰይጣን። ቁርጥ ባለ መልኩ ለእግዚአብሔር አንድም ይሁን ሁለት ጠላት በየትኛውም አቅጣጫ ፈትኖ አስመርሮ ወደ ኋላ ሊመልስ ነው ወገኖች የሚፈልገው። ተደጋጋሚ ፈተና ሲያመጣ ሰልችቶህ ተማረህ መስመር ለቀህ በቃ እንድትወጣለት ነው። በቃ ጎል ግብ እንዳይኖርህ አሰናካይ ነው ስሙ፣ ፈታኝ ነው ስሙ። ጌታ ኢየሱስ ብቻ አይደለም ቤተክርስቲያንን እኛንም ራሳችንን እየፈተነ ነው ያለው። ዛሬ ግን እንደመጣልኝ እንደ እግዚአብሔር ቃል አጭር ጸሎት ቢሆን በዚህ እንጸልያለን። በጸሎት ነው የምናሰናብተው። ለምን? በመጀመሪያ የእግዚአብሔር ልጅ ከሆንክ አለ ሁለቱም፣ ሶስተኛ ግን ወድቀ ብትሰግድልኝ ምን ይሄንን የምታየውን ክብር፣ ስልጣን፣ ሀብት እሰጥሃለሁ። በዚህ ጊዜ ነው ለእግዚአብሔር ለአምላክህ እግዚአብሔር አምላክህን ብቻ ምናት ለእግዚአብሔር ለአምላክህ ብቻ ስገድ። ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስ ምን አደረገው? ተወው ይላል። ከዚያስ መላእክቶች መጥተው አገለገሉት። ወገኖቼ እስከ ዛሬ የፈተነን ፈታኝ አልላቀቅ ያለን ፈታኝ ዛሬ ቁርጥ ባለው እግዚአብሔር ቃል እኔን ወደ ኋላ ልትመልስ አትችልም። ልታስመርረኝ በፈተና አስመርረህ ከመስመር ልታወጣኝ አትችልም። ዛሬም ለዘላለምም እወቀው። ምስራቅ ሚሳቅ አብድናጎም እጥፍ እቶን እሳት እየነደደ ስገድ ሲባል እግዚአብሔር አምላካችን ከዚህ ካነደርከው እሳት ያድነናል። ባያድነንም እንኳን ለዚህ ላቆምከው ለዚህ ምስራቅና ሚሳቅ አብድናጎም ለዚህ ላቆምከው ለወርቅ ምስል አንሰግድም ያሉት። አዎ ለዚህ ላቆምከው ምን አንልም አንሰግድም ነው ያሉት። ምስራቅ ሚሳቅ አብድናጎም ናቸው። አዎ አንሰግድም። ቁርጥ ወቅ ተለመኑ፣ እንዲፈሩ እሳቱ በእጥፍ እንዲነድር ተደረገ። ግን አንሰግድም። እወቀው ቁርጥን አንሰግድም ላቆምከው ምስል። ያን ጊዜ በእሳት ተጣሉ፣ ከእሳት ውስጥ ግን አወጣቸው። ወገኖቼ ቁርጡን ሰይጣን ፈተና ብታበዛ እሳት ብታነድድ ብትጨምርም ነገር ብትጨምርም እወቀው ምን አንልም አንሰግድም፣ ወደኋላ አንመለስም። ስለዚህ ሂድ አንተ ሰይጣን የተጻፈው ለእግዚአብሔር ለአምላክህ ስገድ፣ እሱን ብቻ 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 አምልክ ነው የተባለው። ዛሬ አልላቀቅ ብሎ አስመርሮ እነሆ የዘር ቢሆን ከአባት ከእናት መጣው የሚል ቢሆን የትኛውንም አይነት ፈታኝ ፈተና ይዞ አልላቀቅ ብሎ የሚገዳደረውን ዛሬ በዚህ ቃል እንለየዋለን። በቃህ በቃ ጌታ ያቺ የመጨረሻው የማትቀረው ሰዓት ላይ ብቻ ነው የመጣው። ተው ነው የሚለው። እንዲህ ተውሽ ቤተክርስቲያን፣ እንዲህ ተወን። በዚህ በመንፈስ ቅዱስ ዘመን፣ በዚህ እግዚአብሔር መንግስት በዚህ በመካከላችን ባለበት ዘመን እኛም ተልኳችንን እንደሚገባ መወጣት እንዳንችል የተገዳደርከን ፈታኝ፣ ቀርበህ የፈተንከን ፈታኝ፣ አስመረክ መስመር ልታወጣ በአንድም በሌላም በብዙ አቅጣጫ እንድንወድቅልህ የምትፈልግ ሰይጣን ቁርጥህን እወቀው። አንሰግድም። እግዚአብሔር አምላክን ብቻ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል። ሂድ አንተ ሰይጣን ብለን ስናሳድደው እኔ በእግዚአብሔር ቃል አዛለሁ እስከ ክርስቶስ ዳግም ምጽአት የመንፈስ ቅዱስን የሥራ ዘመን፣ የቤተ ክርስቲያንን ዘመን፣ የአገልጋይን ዘመን፣ የእኛን ዘመን እንዳትይዝ ክርስቶስ እስኪመጣ ድረስ ቤተ ክርስቲያን ተልኳን እንድትፈጽም፣ ቤተ ክርስቲያን ተልኳን እንድትሄድ ሂድ አንተ ሰይጣን ብለን ዛሬ በእግዚአብሔር ቃል እንገስጸዋለን። ቁርጥ ቃል እናወጣበታለን። ቁርጥ ውሳኔን እናገራለን። በዚህ ጊዜ እንዲተው እግዚአብሔር መላእክቶችን እንዲልክ በመላእክት ቤተክርስቲያን ወደ መላእክት አገልግሎት በሙላት እንድትገባ እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መላእክት ይሰፍራሉ ተብሎ ነው የተጻፈው። የእግዚአብሔር መልአክ በዙሪያችን እንዲሰፍር፣ የእግዚአብሔር ክብር በሙላት እንዲመጣ፣ መንፈስ ቅዱስ ሳይታቀብ ሳይከለከል በሙላት ክንፎቹ የተዘረጉ እንዲሄድ፣ የክብሩ መንፈስ ከቤቱ ጀምሮ ፍሰተ ሙላቱ እንዲፈስስ፣ የመንፈስ ቅዱስ ሙላት በኃይል እንዲሄድ
ገደቦች ሁሉ እነሆ ተግዳሮቶች ሁሉ ፈታኝና ፈተናው ዛሬ በእግዚአብሔር ትንቢታዊ ቃል እንገስጸዋለን። ያውም በተቀጠቀጠበት ያውም ጭንቅላቱ በተመታበት በክርስቶስ ሞት በትንሣኤው ኃይል በዚህ ቃል ኪዳኑን እየሰበርን እንገስጻለን። እንጸልይ። ይሄ ነው እኛ በእርግጥ ላስተምሮቱ መጣ አስተማርኩኝ ይሄን እንዳልኳችሁ። አሁን ግን ስር ነቅለህ ውጣ ነው የምንለው። በመጨረሻው ጌታ ኢየሱስ በዘረረበት ጥሎት ተወው ብሎ ትቶት እንደሄደ ዛሬ በፈተና በመከራ ያለች ቤተክርስቲያን ያላችሁ ወገኖች ቃል መጥቷል። ሂድ በለው። ሂድ አንተ ሰይጣን ሂድ ከመንፈስ ቅዱስ ተልኮ አገልግሎት ውጣ፣ ከቤቴ ውጣ፣ ከጤንነቴ ውጣ፣ ከአገልግሎቴ ውጣ፣ ከትውልዴ ውጣ፣ ከምድሬ ውጣ። ፈታኝ ሆይ ውጣ። ፈታኝና ፈተና በእግዚአብሔር ቃል ሂድ አንተ ሰይጣን ብለን ልንገስጸው ይገባል። አሜን ነው። አጭር ጸሎት ጸልዬ እጨርሳለሁ። ሃሌሉያ። ብዙ የጸሎት ጊዜ ልወስድ አልቻልኩኝም፣ ግን አጭር ጸሎት ጸልዬ ልጨርስ። ይሄን መልእክት የምትሰሙ ግን በዚህ ቃል ሂድ በሉና ሸኙት። ሂድ በሉና በእግዚአብሔር ቃል ስልጣን እዘዙት። በቃ ቁርጥ ነገር አልመለስም። እኔ እንደሆነ ወደ ኋላ አልመለስም። አንተን አላመልክም። የዘር የምትባል አላመልክም። ትቼህ አርጄ መጥቻለሁ። አርዶን የመጣው ኤልሳ በሬዎች ጥማዱን ሰባብሮ ወፈር ቀንበሩን አድቅቆ አቃጥሎን የመጣው ወደ ኋላ የሚመለስበት ነገር የለው። መሰዊያው ሰብረን የመጣ ነው። በእናት በአባት በቤት ሲመለክ የነበረ መሰው አፍርሰ ነው። እኛ አናውቅም። ክርስቶስን ነው የምናውቀው። አናውቅም። የትኛው መንገድ የመጣ ፈታኝ አላቀቅ ያልክ ፈታኝና ፈተና ዛሬ እንሆ እግዚአብሔርን ነው የምናመልከው። እሱም ብቻ ነው የምናመልከው። የምንሰግድለት ለሱ ብቻ ነው። ሂድ አንተ ሰይጣን በኢየሱስ ክርስቶስ ስም ይችን ቤተክርስቲያን የምትፈትን ያንዳንዳችንን የምትፈትን ይሄንን እንሆ ቃል የሚሰሙ በዓለም ዙሪያ ያሉ ቅድስትና እውነተኛይቱ ቤተክርስቲያን በዓለም ዙሪያ ያለችው ፈታኝ ቀርቦ የሚፈትንበት ፈተና ፈታኝ ቀርቦ ጌታ ኢየሱስን እንደፈተነ የጌታ የኢየሱስን የቤተክርስቲያን ራስ የሆነላትን ቤተክርስቲያንን በገዛ ደሙ የዋጃትን የገሃነም ደጆች የማይችላትን ቤተክርስቲያንን እየተፈታተነ እየተገዳደረ ያለ የዚህ የመጨረሻው ዘመን ተግዳሮት በኢየሱስ ክርስቶስ ስም ሂድ አንተ ሰይጣን በኢየሱስ ክርስቶስ ስም ቁርጥ ቃል አወጣንብህ። ለአንዴም ለዘላለምም ክርስቶስ ራሱን በሰጠበት ራስክን በቀጠቀጠበት በታዘዘበት ሞቱ ህይወታችን ሆኖ አንተን በሻረበት በሞት ላይ ስልጣን ያለው ዲያብሎስን በሞቱ ስልጣን በሻረ በኢየሱስ ስም ገሰጽን። በኢየሱስ ስም ገሰጽን። በኢየሱስ ስም ሂድ አንተ ሰይጣን ከህይወታችን ሂድ፣ ከጥሪ ክዳን አገልግሎት ሂድ፣ ከቤተሰብ ሂድ፣ ጅኝ ስራውት ያስጋኔን መንፈስ ሂድ በኢየሱስ ስም። እንደ ሳኦል ወደ ኋላ አንመለስም። አንተን ፍለጋ መጽሐፍ ግለጡልን አንልህም። አሞራይ ፍለጋ አንሄድም። ይሄማ አይደለም፣ የክርስቲያን ወግ አይደለም። በኢየሱስ ክርስቶስ ስም ሟርት ይፍረስ። በኢየሱስ ክርስቶስ ስም ፈተናዎች ይገለጡ። ሂድ አንተ ሰይጣን ሂድ አንተ ሰይጣን ሂድ አንተ ሰይጣን። ታዘዝ ለእግዚአብሔር ቃል ክብር ስጥ። በኢየሱስ ስም ሂድ ፈተና ሂድ ፈታኝ ፈተና ሂድ ፈታኝ ፈተና ሂድ ፈታኝ ፈተና ሂድ። እንደ እግዚአብሔር ቃል ከሆነው ፈተና እንደ እግዚአብሔር ቃል በእምነት የሆነብን ፈተና እነሆ የትኛውም ደግሞ መከራ በኢየሱስ ስም ከቅድስቲቱ ቤተክርስቲያን ከድንግልቱ በደም ከተዋጀችው በኢየሱስ ስም ገሰጽን። በኢየሱስ ስም ገሰጽን። በኢየሱስ ስም ሻርን። በኢየሱስ ስም ተሰናበት። በኢየሱስ ስም ተሰናበት። በኢየሱስ ስም ሽረናሃል። በኢየሱስ ስም የትንቢት ቃል በኢየሱስ ስም ለቀቅንብ። በኢየሱስ ስም ቃሉን አጸናንብ። ኢየሱስ ክርስቶስ ጌታ ነው። ፈታኝ ከነፈተናው እንደሄደ እንደተወው መላእክት መጥተው እንዳገለገሉት ከዚህ በኋላ እግዚአብሔር ሆይ መላእክት በዙሪያችን እንዲሰፍሩ የመንፈስ ቅዱስ ተሐድሶ በኃይል እንዲንቀሳቀስ ገደቦች እንዲያበቁ የሰይጣን ውጊያና ሰልፍ እንዲያበቃ ከወንጌል ስራ ከመንፈስ ቅዱስ እንቅስቃሴ ከጸጋ አገልግሎት ቀድሞ አይቶ መንገድ የጠበበ መንገድ የዘጋ ዛሬ በኢየሱስ ክርስቶስ ስም ሂድ አንተ ሰይጣን በእግዚአብሔር ቃል ገሰጽኩ። ሂድ ፈታኝና ፈተና በኢየሱስ ስም ገሰጽኩ። በኢየሱስ ደም ቃል ኪዳንክን አፈረስኩ። በኢየሱስ ስም ታዘዝ። ለዚህ ቃል ክብር ስጥ። አሜን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የተባረከ ይሁን። በቀልተኛ አልታዘዝ ያለ ዛሬ በዚህ ቃል ስልጣን የታዘዘ ይሆን ዘንድ ለዚህ ለቃሉ ስልጣን ለቃሉ ባለቤት ለእግዚአብሔር ሰራተኛው መንፈስ ለመንፈስ ቅዱስ እነሆ አሳልፈን ሰጠን። ራሳችንን በደም ሸፈንን።
እነሆ የቤተ ክርስቲያንን ዘመን እነሆ የወንጌልን ስራ እነሆ የመንፈስ ቅዱስን ታላቅ ሪቫይቫል እነሆ ምድርን ትውልድን አብያተ ክርስቲያናትን በፈተና ያሉትን እነሆ አብረን መቆም የሚገባቸውን በፈተና ልናጸና አብረናቸው ልንሆን የሚገባቸውን አብያተ ክርስቲያንን ህዝቦችን እንድናይ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸጋ እንዲበዛ ኃይል እንዲለቀቅ ሰማይ እንዲከፈት የእግዚአብሔር አሰራር አደራረግ እንዲለቀቅ በትረ መንግስት የመርዳት ኃይል ከሰማይ እንዲለቀቅ በጌታ በኢየሱስ ስም የተፍገመገመች ቤተ ክርስቲያን እግዚአብሔር የተፍገመገመ ትውልድ ዛሬ በፈተና ያለ ዛሬ በመከራ ያለ ፈታኝ እያበጠረው እንደ ስንዴ እያበጠረው ያለ ለጴጥሮስ ያማለድህ ጴጥሮስን በዛው እንዳይጠፋ ያደረግህ በጌታ በኢየሱስ ስም ስልጣን ጸለይኩኝ። አማልድልን ጌታ በአብ ቀኝ የተቀመጥህ በደም የሆነው ምልጃ እነሆ እምትራራ እነሆ በነገር ሁሉ ከኃጢአት በስተቀር እነሆ እንደኛ የተፈተነ እነሆ የምትምር የምትራራ ሊቀ ካህናችን ሆይ ዛሬ ፈታኝና ፈተናው ከቤተ ክርስቲያን ከቅድስቲቱ በደም ከሞሸርካት እነሆ የገዛ ደም እነሆ የሞሸራትን ቤተ ክርስቲያን ፈታኝ በመንገዷ ላይ የቆመበትን ፈታኝ በራእይ ላይ የቆመበትን ፈታኝ በቅባትና በእርምጃ በግዞ ላይ የቆመበትን ፈተና ጊዜና ሁኔታን አይቶ እግዚአብሔር ሆይ የቆመበትን መቆሚያ እግዚአብሔር በአውራ መንገድ መንታ ላይ እግዚአብሔር ሆይ ጉበትን ይዞ ተራፊምን ተመልክቶ እግዚአብሔር ሆይ እነሆ በቀኝ እጁ ላይ ጣውደ ጣለበት ዛሬ በኢየሱስ ክርስቶስ ስም በቀኝ ኃይል ጉልበት የፈረሰ ይሁን። የትኛውም አጋንንታዊ ጉልበት የትኛውም የሰይጣናዊ ኃይል በመስቀል ኃይል ይቀጥቀጥ በደም ኪዳን ይፍረስ። ፈታኝና ፈተናውን በስልጣን ቃል በኢየሱስ ስም አሰናበትን ተወው እንዳለ ትቶን እንዲሄድ ቤተ ክርስቲያን ለቆ መንገዷን ለቆ እንዲሄድ ቃልህን አወጣንበት። ያመጣልንን ቃል ፈታኝ ያልከው ፈታኝና ፈተናውን እነሆ ፈተናውንና ፈታኝን ድል የነሳበት የሞትና የትንሣኤ ኃይልን የቤተ ክርስቲያን ራስ የሆነውን የክርስቶስን ስልጣን በኢየሱስ ስም ሾምንበት። ከዚህ በኋላ አሜን። መላእክት ይለቀቁልን፣ መንፈስ ቅዱስ በሙላትና በኃይል ይለቀቅልን። የታላቁ ውዳሴ መንፈስ ቅዱስ ሙላት ይፍሰስልን። የተፈተኑትን ሁሉ ነፃ የሚያወጣ እግዚአብሔር ቤተ ክርስቲያንን ወደ ሙላት የሚከተት ምህረትህና ክንድህ ይዘርጋልን። በቃለ ጸናን አጸናን። በኢየሱስ ክርስቶስ ስም በፈተና የተፍገመገማችሁ በፈታኝ ፈተና የደከማችሁ ወገኖች ወደ ኋላ እንዳትሉ በርቱ። በዚህ ቃል አሳዱት፣ ወደ ኋላ እንዳትመለሱ። አንዲት ነፍስ እንኳ በሰማይ ስትመጣ ታላቅ እነሆ ደስታ ነውና አንድም ነፍስ ወደ ኋላ እንዳይመለስ በየትኛውም ችግር ተፍገምግማችሁ በሰይጣን ፈተና በአጣብቂኝ ችግር ውስጥ ያላችሁ ወደ ኋላ ተመልሳችሁ በማይገባ መንገድ ከፈተና መውጫ አርጋችሁ የማይገባ ነገር እንዳታደርጉ ህሊናችሁን እንዳይወቅስ እንዳትጸጸቱ በጌታ በኢየሱስ ስም ዛሬ እግዚአብሔር ቃል በትክክለኛ በተገቢው ቃል ነፃ ውጡ። ነፃ በሚያወጣው ቃል ነፃ ውጡ። በማይገባ መስመር ፈተና ለማምለጥ እንዳትሄዱ። እናንተ የተፈተናችሁ በልዩ ልዩ መከራ ያላችሁ በእግዚአብሔር እርዳታ በኢየሱስ ስም የእግዚአብሔር እርዳታ ይገናኛችሁ። በኢየሱስ ስም የእግዚአብሔር ቃል ያንሳችሁ። በኢየሱስ ስም የእግዚአብሔር ምህረትና እርዳታ ይድረስላችሁ። በየትኛውም አላስፈላጊ በሆነ መንገድ እንዳትወጡ፣ ወደ ኋላ እንዳትመለሱ በኢየሱስ ስም ስልጣን ጸለይኩኝ። አሜን። በሆነው በኢየሱስ ስም ተባረኩ። ጨርሻለሁ።